ቴዲ አመሰግናለሁ። ይሄ ከዚህ ቤትም ተደጋግሞ የሚነሳና ሁሌ ስለዚህ ስለ ጽምዶ ነገር ሲወራ በፖለቲካ ቋሚ ወዳጅ እና ቋሚ ጠላት የለም ቋሚ ጥቅም እንጂ ምናምን የሚባል ይቺ ሁሌ የምትወረወር ነገር አለች እና ታስቀኛለች። አንዳንዴ ምን እንደሚያወሩ ራሳቸው አያዳምጡትም እንዴ ነው የሚያስብለው። እና ምን ማለት ነው ይሄ? መቼ ነው የሚጠቅመው? ማን ነው ያለውስ? ለምንድን ነው የተባለው የሚለው ነገር ጊዜያዊ ለሆነች ጥቃቅን ጥያቄዎች ምናምን እንጂ የህልውና ትግል ለሚያደርግ ህዝብ አይደለም። ይሄ ፖለቲከኞች እርስ በርስ ለምሳሌ እኔ ፖለቲከኛ አይደለሁም፣ ግን ፖለቲከኞች አርጊመንት ቢያደርጉ በሆነ ሀሳብ ላይ እንደዚህ አይነት ነገር ኦር ሌትስ ሴይ ዲሞክራትና ሪፐብሊካን ምናምን በሆነ ነገር ላይ ቢጨቃጨቁ በአይዲዮሎጂ በምናምን እንጂ የህልውና ትግል ውስጥ ላለ ሰው አይደለም። እንደው ሌትስ ጊቭ ኢት አ ጎ እና ምንድን ነው ብለን ስናይ የምንጠይቃቸው ጥያቄዎች ይኖራሉ። ለአማራ በእውነት ይሄ ነገር ይሰራሉ? ወሳኙ ጥያቄ የትናንት ጠላታችን አሁንም ጠላታችን ነው። አስ ዊ ስፒክ በኦነግ ሸዋ ውስጥ ሰው ይገደላል፣ ወለጋ ውስጥ አሁንም ይገደላል፣ አርሲ ውስጥ ይገደላል። የቆመ ነገር የለም። አሁንም አክቲቭሊ ይገደላል። ከዚህ ከሚገድል አካል ጋር ምን አይነት ነገር ነው የሚደረገው? ከቲፒኤልኤፍም ሴም ቲንግ 60 ምናምን ሺህ ከራያ ተፈናቅሏል። ሸረሪና ላይ ጦርነት ከፍቷል። አሁንም ሰዎች ይሞታሉ በየጊዜው። ኢግኖር እየተደረገ የነዚህን ሰቆቋዎች ኢግኖር እየተደረገ ነው ወይ የሚካሄደው? ከዛ ደግሞ ሌላው ጥያቄ እንትንስ እንጠይቃለን እንዴ? አጋርነትን ስንጠይቅ የአማራ ጥያቄዎች ምንድን ናቸው? የአማራ ቋሚ ጥቅም ነው ከተባለ የአማራ ጥያቄዎች ምንድን ናቸው? የአገር መቀጠል አይደለ? ኢትዮጵያ እንድትቀጥል ይፈልጋል። ኢንታይር ኤግዚስተንስ ኢትዮጵያ ላይ ነው ያለን። ኢትዮጵያ እንድትቀጥል እንፈልጋለን። ከዛ ደግሞ አማራ የአገር ባለቤት እንዲሆን እንደሌላው ሁሉ የአገር ባለቤት መሆን ይፈልጋል። እነዚህ አካላት ደግሞ አገር ማፍረስ እንጂ የሚፈልጉት አገር መገንባትን አይደለም የሚፈልጉት። ሌላው ደግሞ የግዛት አንድነት፣ የአማራ ግዛቶች በወያኔ እጅም በኦነግ ክሌም የሚደረጉም እነዚህ ነገሮች ይከበራሉ ወይ? አክሰፕት ያደርጋሉ ወይስ አያደርጉም? እነዚህ ነገሮች እንደው በጣም ማስታወሳቸው ነው የጠቀስኳቸው። እኩል ዜግነትን፣ ሁሉም ሰው እኩል የሚሆንበትን እኩልነት ነው አይደለም የሚጠይቀው አማራ። ስፔሻል ትሪትመንት ሁሉ አይደለም እኮ እኩልነትን ነው የሚጠይቀው። እነዚህን እኩልነት ያከብራሉ ኖ እኔ ስፔሻል ትሪትመንት ይሰጠኝ የሚሉ አካላት ናቸው። ከነዚህ ጋር ምን አይነት ትብብር ነው ብታደርገው? እንደው ኢንኬዝ በቃ በፍጹም ካልሆነ የሚባል እንደው ህዝብ እንኳን መርጦ ቢሆን፣ ህዝብ አልመረጠም ይሄንን ነገር። የህዝብ ለህዝብም ጸብ አይደለም ሲጀመር። እነዚህ ግሩፖች ህዝብን ይገላሉ እንጂ ቢባል የተፈጸመውን ድርጊት የደረሰውን ጀኖሳይድ አክሰፕት ያደርጋሉ ወይ? ለተጠያቂነትስ ወንጀሉን የፈጸሙትን ሰዎች ያቀርባሉ ወይ? ለተጎጂዎችስ ሪፓሬሽን ይከፍላሉ ወይ? ምንድን ነው የሚባለው? የካሳ የፍትህ ካሳ ይከፍላሉ ወይ? የተፈናቀሉ አማራዎች አሁን እንግዲህ ባህር ዳር ላይ ብትሄዱ ተፈናቃይ አለ። ከወለጋ የተፈናቀለ ወሎ ውስጥ እኔ ብቻ ማቀው 2 በአካል ማቀው ሄጄ የጎበኘሁት 2 ስደተኛ ካምፕ አለ። ደብረ ብርሃን ፈሰው ነው ያሉት። አሁንም ድረስ ይዘገንናቸዋል። እናት አባት የሌላቸው ህፃናት ቤት የሌላቸው አሁንም ድረስ ፈሰው ነው ያሉት። እነዚህ ሁሉ ስደተኞች ወደ መጡበት ይመለሳሉ ወይ? ካሳ ተከፍሏቸው ያጡት ንብረት ተከፍሎ ይሄንን ለማድረግ ዛሬ በዚህ ይስማማሉ ወይ? እነዚህ አካላት የአማራን የግዛት አንድነትን ሊያከብሩ ይስማማሉ ወይ? ይሄንን መፈረም ይችላሉ? መልሱ አይችሉም ከሆነ መልሱ ቬግ ከሆነ ምንም ፕሮባብሊ የሚል መልስ አሁን የሚሰጠን በኋላ ወተት እየጠጣን እንዳለው ሰውየው በኋላ ከእንትን 4 ኪሎ ስንገባ 4 ኪሎ ስንገባማ የዋንጫ ተኩስ እንደሚደረግ እና የዋንጫ ጦርነት እንደሚደረግ መንጆሪኖ ነግራናለች እኮ። ፋይናል እንትኑ አሁን የማጣሪያ ግጥሚያ ላይ ነን። ፋይናል ግጥሚያው 4 ኪሎ ስንገባ እንደሆነ ተነግሮናል። በዚህ አይነት ፕሮባብሊ ወያኔ ይሄንን ሁሉ የሚያደርገው ለድርድር መንግስትን ለማስቀመጥ
ባርጌኒንግ ፓወር ለመጨመር ነው። ዳትስ እግረኛ ወታደር ምናምን ተጣምጃለሁ ተብሎ ከነዚህ አካላት ጋር ባርጌኒንግ ፓወሩን ሊጨምር እንጂ አማራን 4 ኪሎ ሊያስገባ ነው የሚል ድራማ የሚሰሩ ሰዎች ለእኔ ጤንነታቸውን ራሱ ነው የምጠራጠረው። ቼክ ዩር እንትን ሜንታል ስታተሳችሁን ቼክ አድርጉ። ኦነስትሊ እንዴት ነው ይሄንን የምታስቡት? ራሱ ባርጌኒንግ ፓወር ለመጨመር ነው። የዓለም መንግስታት በሙሉ ፊታቸውን አዙረዋል። አሁን ላይ ምን ባደርግ አቴንሽን አገኛለሁ፣ ምን ባደርግ አስገድጄ መንግስትን አስቀምጣለሁ። ለመንግስት ግን ይሄ ሰርጉ ነው። የሚጣሉት ሁሉ በአንድ ላይ ሰብሰብ ብለው መጡለት ማለት ነው። ተበታትነው አስቸግረውት ነበር። ሰብሰብ ብለው ሲመጡለት ይሄ ነው። በእናንተ ላይ ጋምብል ነው እየተደረገ። እነዚህ በፖለቲካም ሆነ በትግል 50 እና 60 70 ዓመት የቆዩ አካላት በአማራ ሞት ላይ እና በወንድሞቻችን ሞት ላይ ጋምብል እያደረጉ ነው። ጅሎቹ ግን ፓወር ብቻ የሚፈልጉ አካላት ሄደው የተከፈተ ገደል ውስጥ ሄደው ነው የገቡት። እነዚህ ሁኔታዎች ባልተመለሱበት ምን አይነት ነገር ነው ጥምረት ተብሎ የሚሰራው? ይሄ የሚሆንም ነገርም አይደለም። የአማራ ህዝብን ህልውና ደግሞ ለመወሰን እነዚህ 3 ፍሬ ሰዎች የሚወስኑትም አይደለም። አይችሉም፣ መወሰንም አይችሉም። ትራይቲን ጎንደር ዩል ሲ ደ ሪዛልት። አሁንም እያያችሁ ነው። ቀልድ አያውቅም ጎንደር። ሞክሩትና ታዩታላችሁ። ሸዋም ደ ሴም ቲንግ። ሄዶ የተገረደ መብቱ ነው። አም ሶሪ ግን ያንን ሞክሩትና አገር ማፍረስም ቢሆን ዋቆ ምናምን የሚባለው ከሶማሌ ጋር ተባብሮ እንደወጋ አሁንም የግብፅን ኢንተረስት ነው ወይ? ሁሉም ነገር በደንብ ሊታሰብበት ይገባል ነው ምለው። አመሰግናለሁ ቴዲ። የመጀመሪያ ቀኔ ነው እድል ስለሰጠኝ። የቅድሙን ላርም የነበረውን አፍሪካ አርመዋለች ውሸቱን። ቴንክ ዩ ሶ ማች። ሌላ ጊዜ እንግዲህ እመጣለሁ። ስለ አዲስ አበባ ጉዳይ ግን መወያየት እፈልግ ነበረ። መቼ እንደሆነ ብታሳውቀን ደስ ይለኛል። ቴንክ ዩ ሶ ማች። መድዬ ቴንክ ዩ ለመተሽ። የሚገርም እውቀት ነው የሰጠሽን። በሚገርም ሁኔታ እናመሰግንሻለን። በአድማጭ ተመልካቾች ስም በጭብጨባ አሸንኑልን። እንዲህ ያሉ ሴቶች እንዲህ ያሉ ወንዶች እንዲመጡ እንፈልጋለን። ቴንክ ዩ መድዬ ቴንክ ዩ። ከልብ አመሰግናለሁ። እሺ ወደ ቴምር እንሄዳለን። ሴቱ እንዲጸድት አድርጎ ፖለቲካ ይተነትናል። አንተ እዛ ወገብን ይዘት ሳደብ። ሴቱ ጽድት ያለ ፖለቲካ ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር ጽድት ያለ ትንታኔ እየተነተኑ ይኸው በወቅታዊ ሀገር ፖለቲካ ጉዳይ ይተነትናሉ። ቴምር በዚህ ናት። ኢወርልድ በጉጉት ተናፋቂ ኢወርልድ ኢወርልድ ተራ አይደርስም እንደ ይሉኛል። እዚህ ጋር ሰው ሁሉ የኢወርልድ ተራ አይደርስም እንደ እያለኝ ነው። 7 ደቂቃ ነው ተራው የኔ ነው የምለውን መዝሙር ተጋብዛችኋል። በሉና ጥሩ ሰዓት ላይ ነው የሰጠኸኝ። ቋሚ ጠላት ወይም ወዳጅ ሳይሆን ጥቅም ነው ያልነው። ፖለቲካ ትምህርት ቤት ሳይገቡ ወይንም ይሄ በልምድ እንደ ልምድ አዋላጅ የሚሰሩ ሳይሆን ሄንሪ ኪሲንጀር የሚባል እስራኤላዊ አሜሪካዊ ታዋቂው ዲፕሎማት እና ሎርድ ፓመልሰር ነው ማን የሚባል እንግሊዛዊ ነው። እህታችን ቆንጆ ባርገሽ የመለስሽው ፖለቲከኛ አይደለም ያልሽ ነው። ፖለቲካ ትምህርት ቤት ስትገቢ መጀመሪያ የምንነገርሽ የሚያገናኝ አይዲዮሎጂ ሃይማኖት ምናምን ሳይሆን ጥቅም ነው። ከጎዳሽ በአፉ ምናቅቤ በእጁ ጩቤ ነው በምኑ ጩቤ ከተባለ ይጎዳሻል። ሊጠቅምሽ ይገባል። ፖለቲካ ጥቅም ነው። ፖለቲካ የችግር መፍቻ ሳይንስ ነው። እንደ አብይ አይነት ልምታ በድሮን ልምታና እኔን አክብረኝ ዳስና ፖለቲክስ ነው። እና መተሽ ትልቅ ነገር ነው ያስቀመጥሽው። እችን ካልኩኝ በኋላ ወደ ጽምዶ ልምጣና ቴዲ ችግር የፈጠረው ነው። ችግር ፈጣሪው ደግሞ አብይ አህመድ ነው። አውቆ ነው፣ ሳያቀርቶ ነው፣ እነሱ ጠምዝዘውት ነው። ጌም ነው፣ ጌም አጨዋወት አበላሽቶ ነው። እዛ ውስጥ እኔ ፕሮቴስታንት ነኝ። እንዲያውም ጌታ የፈጠረው ምናምን ብል ብዙ ጥቅም አገኛለሁ። አሁን አየር ተቃረነ ለእኔ
ለጥቅም ግን ጥቅሙ ቋሚ ነው ወይ? እኔ ለማኝ ፊት ቪየት እየነዳው የሚሄድ ጀዝባ አይደለሁም። የኢትዮጵያ ፖለቲካን ስትገመግመው የአፍሪካ ፖለቲካ የሚመራው ህዝብ እየለመነ እሱ ፊት ጥብስ ቁርጥ በልቶ ቪየት እየነዳ የሚሄድ ሼም ነው። ይስቃሉ አውሮፓውያን። ምዕራቡን ያየ ሰው ያውቃል። ለህዝብ ጥቅም ነው። ጥቅሙም ሲባል ጥያቄው ከባድ ነው የሚሆነው እውነትም ፖለቲካውን እንተንትነው ካልነው ማለት ነው። ስለዚህ አሁን ኤርትራ አንድ ጊዜ ወንድሞቻችን የነበሩ በጂኦግራፊ አሁንም በቦታው ያሉ በፖለቲካ አሁን የተሸኙ የሄዱ አረብ ጎረቤት ያሉት በጅቡቲ ብቻ የሚሄደው የኢትዮጵያ ቡና ለጦ እኛ አካባቢ ይሄ እንሰቱ ቆጮ አሁን የሚመጣው በዛው በሬድሲ እንዲሄድ ድርድር ላይ ናቸው። እና ቅድም ሙጀሌን ያሉት ሙጀሌን ስሉት ማነው ስታሊን መልሶ ይሄ ሙጀሌ ሙሉ ያለው ሙጀሌ ምናምን ስሉት መልሶ ሊቀመንበሩ እኮ የአፋቢኑ የጎጃሜው የአማራው ልጅ ነው፣ ዘመኔ ካሴ ነው። ጌሙ እንግዲህ ገብቷቸዋል። ዘመኔ እስከ ዘላለም ይመራል ወይ ምናምን ነው ወይ አልገባም። ዘመኔ ነው የሚመራው። ደብረ ጽዮን እንኳን ዋና ጸሐፊ ነው፣ ምክትሉም ሌላ ነው ያሉት እንግዲህ ጌም ነው እዛ። እኔ ባለፈውም እኔ ምንም የኢትዮጵያ ሕዝብ ቢጠቀም ነው ምለው ያንን ዲተሪንጉን አውቆ ጩቤ ይዞ መጡ ሊወጉን ከምል አብይ ደውሎ ድርድሩን አድርጎ የሚፈልጉትን ሰጥተው ለኢትዮጵያ ሕዝብ ግልጽ ቢያደርግ ሰላም ይወርድ ነበር። ሙጭጭ ብሎ ጉልበቱን ለማሳይ ሁሉም ነገር ወደ ጦር ግንባር የሚል የመንግስቱ ኃይለማርያም መጽሐፍ ስለሚያነብ ያው መንግስቱ ኤርትራን ሸኝቶ ነው የሄደው። ስጮ አሁን እሱ ምኑን እንደሚሸኝ የኢትዮጵያ ሕዝብ ይህንን ያወቀ ሁሉ ጽምዶን ደግፍ። ጽምዶን መደገፍ እውቀት ነው እንጂ ችግር ስላለ ነው፣ ችግርን ለመፍታት ነው። ቴዲ ከፈቀድክልኝ ከአንተ ጋር አይነቱ መከራከር ግልጽ ጥሩ ነው የሚሆነው። እንደ ኃይለ ማርያም ከኃይለ ማርያም ስልጣን ትንሽ ከፍ ያለች ነው፣ ሊሚት ነች፣ ተቆጥራ ነው እንጂ መሸገር በምትባል አጥር አዲስ አበባን ዘግቶ እሱ ኳስ ሲጫወት መንግስታችንን ሊገል ነው እያለ አማራው እንዳይገባ በዚህ በደቡብ መንገዱ እንዳይገባ ማን ወታደሩ ለስራው እቺ ተምር ታውቃለች ፌደራል ፖሊስም ላይ ስለሰራች እና እሱ ኳሱን ተጫውቶ እስኪገባ ድረስ ሰው ይታስራል። አንድ የጎንደር ልጅ የነገረችኝ ኤምባሲ ቀጠሮ ነበረኝ እንትና ላይ ምዕራብ ሸዋ እንትና ላይ ሱሉልታ ላይ ዘጉናለች። እንግዲህ አስብ፣ የኤምባሲ ቀጠሮ ሌላ ቀጠሮ አይሰጥም፣ ምን አይልም። አስብ ማን ነው አብይ ከተማ ላይ እንትን ብስክሌት ይነዳል አሉ በቀኑ። እና ያንን ፕሮቶኮል ቴዲ አሁን ፕሬዚደንት ብትሆን በፕሮቶኮል የምትሄደው በእውነት ላይ ህዝብ ነው። ትዝ ይለኛል ኃይለማርያምን ከሳር ቤትና ስሉት መንገዱ ተዘጋ፣ በጣም ተጨናነቀ እና ልተኮስበት ይችላል እንግዲህ እና አዜብ አትገቡም አለች። አትገቡም ደግሞ ከደቡብ መተሽ ምናምን አለች። ያኔ አዜብን እኔ ሕክምናም ስለሚማር በኋላ በቷ ስለሞተ ተንጨንቃ ይሆናል አትንኳት ነበር ምንለው እና ቴዲ ፖለቲካውን በትክክል ቁጭ እናድርገው ከተባለ ብዙ ነገር ይወራል እና ጽንዶም ስንደግፍ አብይን ጠርተን ክቡር የኦሮሞን ህዝብ ጠልተን በሻሻ እንዳይበላ ብለን አይደለም። በዛ ናሽናል ኢንትረስት ቅድም ያልነው ወደቀ። ኢትዮጵያ በቃ አሁን ሰላም የለም። እውነቴን ነው የምልህ። ከኔ ሰፈር ከሐዋሳ በአይሮፕላን ነው የሚመጡ ልጆች መንገድ ላይ መኪና ስለማያልፍ አንድ ልጅ ዱባይ ወንድ ሞቶብን እንዴት እንዳሻጋ ፈትሾ ነው ያሳልፉት መንገድ ላይ አይጭ ምናምን ብሎ እና ያንን የሚያደርገው የገቨርንመንት ቴረሪዝም የሚባል እኛ ፖለቲካ ሳይንስ የምናጠና መንግስት ነው። አሁን ሸኔ ውስጥ የአብይ ሸኔ አለ። እዛ ግምገማ እዛ እንትን ላይ ፋኖ ውስጥም የአብይ ፋኖ አለ መረጃ የሚሰጥ ምናምን እና ያናው እንደ ጌም ነው፣ ያው ማቆያ ነው። ኦኬ ስለዚህ ሴኩሪቲው ወድቋል። አልወደቀም ወይ? አንተ መልስ፣ አንተ በጣም ትመልሳለህ፣ ባላንስ ታደርጋለህ። አመሰግናለሁ። ለዛ ኢኮኖሚው ወድቋል። ሰው እየበላ አይደለም፣ ደሞዝ አጥቷል፣ በጣም ተቸግሯል። ሌላኛው ሶሻል ዌልፌር የሚባለው የለም። ህፃናት ተርበዋል። የብልጽግና ምንድነው የመደመር ጀኔሬሽን የሚባለው ብቻ ነው የሚበላው። ይሄ እሱ ኢህአዴግ እንዳልሆነ ቆይ ማን ኢህአዴግ ቢሮ ቁጭ ብሎ የትኛው ኢህአዴግ ነው የሚወገዘው? ህወሓት ምናምን
ቀንደኛ የኢህአዴግ ውስጥ ሆነን እንቁላሉ መታን የምለውን ረስተን ሾርት ሚሞሪን የሚነግሩን ሰዎች ዘ ሾርተስት ሚሞሪ በሚለው ሱፐርላቲቭ እንትን ዲግሪ እንግሊዝኛ 11 ደህና ሁኑልኝ። ግን እዚህ ቤት ነው የምታወራው ከኛ ጋር ነህ ይወርልድ ሾርት ሚሞሪ ብሎ ለሄደው ሾርት ሚሞሪ እንዴ እዚሁ ከአንተ ጋር ዛሬ ስትሽ ተጋብዤ ጽምዶ ባላንሰር ነው፣ መፍትሄ ነው፣ ችግር ፈጣሪው ብልጽግና ነው። እኔ አብይ መሆኑንም አንዳንዴ ያጠራጥረኛል። ሌላ ሰው አለን። ለምን ወላይታ ሄደን ጥያቄ ካልመለስን ሌላ ጥያቄ ይፈጠራል። ጥያቄ መለስ እሱ አይደለም ወይ? እኔ ግራ ይገባኛል ቴዲ። በነገራችን ላይ የኢወርልድ መጽሐፍ አለው በይፋ የምታስመርቀው መቼ ነው? አንተ ያንተንም ፍቃድ እየጠበቅኩ ነው። እንግዲህ ከነዳኛቸው ከነምናም በኋላ 1 ወር አለኝ። እዚህ ፍርድ ቤት ክስ አለኝ። ወይ ስቴት ከሰናል እኮ እንዴ ስቴት ጋር ማጅራት መቼ ማጅራት እኮ ይሄ ሴራውን እኮ ደርሰናል እኮ ሴራውን ደርሰናል። ሴራ አሁን የኛ ማጅራት ምንም ስራ ሰርተን ሪሚተንስ ብር ነው የምንልከው። ምንም እኮ አናደርግም። እና ያችን መጽሐፍ ከአንተም ጋር እንደውልልሃለሁ። 1 ወር ስጠኝ አብረን ምናምን ብለን ብዙ ሰው ወንድሜ ልጅ ሞቶብኝ ዱባይ አስከሬኑን ልከናል። አሁን በስንት መከራ ዱባይን በጣም ወዳታለሁ ስለተቀየረች። ኢትዮጵያውያን እናስተዋውቀዋለን። ችግር የለም። መጽሐፉ አለ። መጽሐፉ ኤዲ ተደርጎ ሰከንድ ኤዲሽን አንተም ካገናኛቸው ሰው እየሰራን ነው። እንጨርሳለን። የፖለቲካ ስብራትና ጥገና ነው። እንጠግናው ነው። እኔ ምንም መጥፎ ነገር አላልኩም። ስብራትና ጥገና የፖለቲካ አይነቶቹን ነው። አሁን ይሄ ፖለቲካ ቅድም ቤታችን ሲታተም ያዘውና እዚሁ አንድ ሰብሰብ ብለን ህዝቡ እየገባ ኦርደር በሚያደርግበት መንገድ እዚህ በይፋ እናስመርቀዋለን። እሺ፣ እግዚአብሔር ያክብርልኝ። እሺ፣ የት ይሄዳል? ህዝብ ያነባል። እንደዚህ አይነት በአይነቱ እንጂ እንተቻቻለን። እግዚአብሔር ይስጥልኝ። እሺ፣ ቴንክ ዩ ኢወርልድ። ወደ ዙፋን እንሄዳለን። ቴዲ ታንኪ ወንድማችን ትንሽ የድሮ ነፍሱን ይማረውና ሀብቴን አስታወሰኝና አብይ ነው ማን ነው ወይስ ሲል እኔ ደግሞ ኤአይ ነው ልለው ነበርና ይመቸው ብቻ ወንድማችን አሪፍ ነው። ትልቁ ነገር ወደ ቁም ነገሩ ስንመጣ ቴዲ በመላው ዓለም ላይ ከዚህ በፊት ሲካሄድ የነበረ ነገር ነበር አይደል? ኢትዮጵያውያኖች በካናዳ በአሜሪካ በየትኛውም ስቴቶች ላይ አውሮፓ ሙሉ አውሮፓ በተለያዩ አረብ ሀገራት ላይ ከዚህ በፊት ጄኖሳይድ ተፈጸመብን እያል አማራው ላይ ጄኖሳይድ በትክክል ተፈጽሞበት ስለነበረ ድምፅ እንሁን እያን ስንወጣ ነበር። ስቲል በለንደን ደግሞ የለንደን ፋኖዎች የሚያደርጉት ነገር አለ። ድምፅ እንሁን እየተባለ የገባ የተለያዩ ወረቀቶች አሉ። ብዙ ነገር ከነ ማስረጃ ሰው እንዴት እንኳን ተጠያቂነት እንዳይመጣ አብረን እንሰራለን ስንድል አብረ ከሰራ በኋላ አንድ ነገር ቢፈጠር ምንድነው መልስ? አሁን ለዛ በፊት ለሞቱት፣ ለተገደሉት፣ ለተፈናቀሉት፣ ለተደፈሩት ወንድም እህቶቻችን መልስ አለ? መልስ የለም። ለምን? ተስማምቻለሁ ብለህ ነው አይደል እንዴ አብረህ የምትሰራው? የአማራ ህዝብ አደባባይ፣ የኢትዮጵያ ህዝብ አደባባይ ይቅርታ ሳይጠየቅ እንደዚህ አይነት ነገር አምጥቶ ለህዝቡ ማሰራጨት ትክክል ነው ብዬ አላስብም። ምንም ይሁን ምንም ሰላም፣ አንድነት ለሀገራችን ትክክል ነው። እነዚህ ገዳዮች ሁሉም ከአብይ አህመድ ጀምሮ ከዚህ በፊት ህዝብ ላይ እንደ ህዝብ ጄኖሳይድ የፈጸሙ ሰዎች በአደባባይ መጠየቅ አለባቸው። ያንን ሳትጠይቅ ፍትህ ሳታነግስ ከሆነ አካባቢ ብቻ ስለሆነ ያንን አካባቢ እየደገፍን ሌላውን የምንጠላ ከሆነ ትክክል አይደለም ነው። ይሄ ነገር በደንብ ሊሰመርበት ይገባል ነው። ይሄ ነገር ግን ሳይሰመርበት በቃ አይ ችግር የለውም እነዚህ እመኑኝ ፖለቲካ እኮ ነው አገርን ጉድ ያደረገው። ጥያቄ ብትጠየቅ አንድ መልስ የሚሰጥ የለም። በምን አምናችሁ ከሻቢያ ጋር አንድ ሆናችሁ ብትላቸው መልስ አላቸው? ቴዲ ሻቢያ የኢትዮጵያ መተራመስ ነው የሚፈልገው ወይስ አይደለም? ይህን ታሪክ ይዞ ሲመጣ እነ ደብረ ጽዮን ይህን ታሪክ ይዞ ሲመጡ ምንድን ነው ፈልገው የመጡት? እስካሁን በድሮን ደግሞ የሚጨፈጭፈን ማን ነው? አብይ አህመድ አይደለም?
ለምንድነው ሰው ላይ የምንለጠፈው? ለምንድነው ፓራሳይት የምንሆነው? እንዴ 27 ዓመት የጨፈጨፈ ጋራ ልስማማ ካልክ ምንድነው ልዩነቱ? ከዚህኛውስ ጋር ለምን አትስማማም? ለምን አትናገርም? በጠረጴዛ ዙሪያ ይሄ የማይመስል ነገር ነው። የማይመስል ነገር ለሚስት አትንገር ይባላል። መፍትሄው ነው። መፍትሄው ምንድነው ነው? መፍትሄው ምንድነው ሲባል ግን መፍትሄው አንድና አንድ ከነዚህ ሰዎች ጋር እሰራለሁ ስትል ጽንዶ ነኝ ብለህ እነዚህን ሰዎች ህዝብ ያፈናቀሉ፣ ህዝብ የገደሉ፣ ህዝብ ያተራመሱ ጋር እሰራለሁ ስትል በኢትዮጵያ ህዝብ ጭምር ነው። በአማራው ብቻ አይደለም፣ በኢትዮጵያ ህዝብ ጭምር ሀክን ትፍ ተብለህ ትጠላለህ። ተጠያቂነት ማነው ተጠያቂው? ለህዝቡ እኮ ግልጽ ልታስረዳው ይገባል። ለህዝቡ፣ ለተገደለው፣ ለተፈናቀለው፣ ለሞተው፣ ለተረሸነው፣ በአደባባይ ለተጎሳቆለው፣ ለተሰደደው ሁሉ ምንድነው መፍትሄው? እነዚህ ሰዎች ወጥተው በአደባባይ የተናገሩት ነገር አለ ወይ? ይሄን ነገር ወጥተው እንዲናገሩ አድርገሃል ወይ? ለምንስ ተደበቀ? ምንድነው ውላችሁ፣ ስምምነታችሁ? ለምን በአደባባይ አልተነገረም? ቅድም እታችን ስትናገር ነበር። ጽንዶ የሚባለውን ነገር ያመጡት ከዛሬ 8 ወር በፊት ነው ተብሎ ሲወራ ሰምተናል፣ በትክክል መረጃውን ባናገኝ። ዛሬ ግን ፊት ለፊት ሲመጣ ይሄንን ስትቃወም የአብይ ደጋፊዎች ናቸው። ከዚህ በፊት ይሄንን አካባቢ ስትሳደቡ አብረን ስንሳደብ ከእናንተ ፖለቲካ ውጪ የሆነውን ግን ትግሬ ስለሆነ ነው ሻቢያ የሆነ ነው ስትሉ ነበር። ዛሬ እናንተስ የደብረጽዮን ደጋፊ ናችሁ ብንላችሁ ትቀበላላችሁ? እንደ አገር የሚበጀን ወንጀለኛ ከየትኛውም ዘር ይሁን ከየትኛውም ወንጀለኛ ነው። ወንጀለኛን ተሸክመህ አዲስ አበባ እገባለሁ ስትል ያሳፍራል። ወንጀለኛ ብሔር የለውም። እናትን፣ ሴትን፣ ቤተክርስቲያንን፣ መስጊድን የደፈረ ወንጀለኛ ነው። እንዴት የአማራን ቁስል ትረሱታላችሁ? እንዴት የህዝቡን ቁስል ትረሱታላችሁ? እንዴት በአደባባይ የተገደለውን ህዝብ ትረሱታላችሁ? ያሳፍራል። እኔ ለእናንተ አፈርኩ። መናገር እንደውም ቴዲ የማልፈልገው ነው። ስንት ዓመት ሙሉ ሄደንበታል፣ ታግለንበታል፣ ገንዘቤ ክስክስ አድርጌበታለሁ። ወደ ስራዬ ብመለስ ይሻላል ብዬ ነው ወደ ስራዬ የተመለስኩት። እንኳን በጊዜ ነቅቼ ከእናንተ ዞር አልኩኝ እንጂ በፍጹም አማራውን የምታሻግሩት አይደላችሁ። ያሳፍራል። ነገ ደግሞ አሁን ነገ ቢካድ ደግሞ አዎ ተሳስተናል፣ አዎ እንደዚህ ትሉ ነበር። ሰዎቹ እንደሚሉን እውነት ሾርት ሚሞሪ ነን ማለት ነው? የመርሳት ችግር አለብን ወይስ የእውቀት ችግር፣ የህክምና ችግር ካለብን ለምንድን ነው ወደ ሳይካትሪስቶች የማንሄደው? አዝናለሁ በጣም ቴዲ። አም ሶሪ እኔ ትንሽ አንዳንዴ ስሜታ ያደርገኛልና ይቅርታ። ታንኪዩ፣ አመሰግናለሁ ቴዲ። ደውልልሃለሁ ወንድሜ። እሺ ቴንኪዩ ዙፋናችን፣ ቴንኪዩ ከልብ አመሰግናለሁ። ቴምር ማውራት ትችያለሽ አሁን ወይስ ይለፍሽ? እሺ ሰዓት የለንም። ወደ ካሳ ትችያለሽ? ዛለት ይዳይረብሻል። ለዛ ነው። እሺ ችግር የለም። እሺ ወደ ካሳ እንሄዳለን። ካሳችን ያው እንግዲህ በዋነኝነት ዝሮ ምንድን ነው ቋሚ ጠላት እንጂ ቋሚ ጥቅም እንጂ ቋሚ ጠላት የለም ከተባለ እንዲህ አይነት የፖለቲካ ዴፊኒሽን ነገ አብይ አህመድም ጠላት አይሆንም ማለት ነው። እና ጥያቄው ወደ ስልጣን ጥያቄ ነው የሚመጣው። እና አሁን ጽምዶ ሲነሳም አንዳንዶቹ በጣም እዚህ ሶሻል ሚዲያ ላይ እንደምታውቀው በጣም ብዙ ኃይል ነው ያለው። አንዳንዱ ጽምዶን አሁን በተለይ ከጎንደር ቀጠና አኳያ የኛ ወንድሞች የኛ እህቶች አማሮች ማለቴ ነው ጽምዶን ያልደገፈ የብሔር ብሔረሰብ ጠላት፣ የትግሬ ጠላት፣ ብልጽግና ምናምን እንደሆነ ተደርጎ እንደዚህ አይነት ለመሸጥ ይሞከራል። ይሄም ትክክል አይደለም ነው። በመሰረታዊነት እኛ እያልን ያለ ነው የአማራን ሕዝብ ትግል አያሻግርም ነው። የኦነግ ፍላጎት የቲፒኤልኤፍ ፍላጎት ዲፋይን እስካልተደረገ ድረስ ትርክት እስካልተቀየረ ድረስ ቲፒኤልኤፎችም
ከትናንት ሀገር ከመሩበት ትርክታቸው የጨቋይ ተጨቋይ ትርክታቸው አንድም የቀየሩት አቋም የለም። መግለጫቸውም የምዕራብ ትግራይ ወይም ከዛም ዘለል ቢል ያው ማጨናበር ያለ ይሄ አብይ አህመድ ምናምን የሚል ማለት ነው። እና ይሄ ዲፋይን ይሁን ነው። ሁሉም አማራ አሁን ይሄ በኢጎ እኔ አንዱን ለመከራከር እናንተ እኔን ለመከራከር ሳይሆን በመሰረታዊነት መጠየቅ ያለባችሁ እናንተ ኤክስ ለሚባል ፋኖ አምነዋለሁ ለሚመራው አምነዋለሁ ሳይሆን ህዝባችሁን አስቀድሙ፣ ህዝባችንን እናስቀድም። ጦርነት ሶስት አይነት አማራጭ አለው ብዬ አስባለሁ። ጦርነት ወይ ታሸንፋለህ ወይ የፓወር ባላንስ ፈጥረህ ትደራደራለህ፣ አለያ ደግሞ ትሸነፋለህ። ስናሪዎቹን በዚህ ሰርተ ነው የትኛውም ፖለቲካ ወይም ጦርነት ከዚህ ሪያሊቲ የወጣ ነገር የለውም አይደል? ወይ ታሸንፋለህ ወይ ደግሞ ትደራደራለህ ወይ ትሸነፋለህ። በጣም ከበለግ ታሸንፋለህ፣ ተመጣጣኝ ከሆነ ትደራደራለህ። በጣም ከተሸነፍክ ደግሞ ትሸነፋለህ፣ ከተበለግ ትሸነፋለህ። አሁን የአማራ ልጆች ማየት ያልፈለጋችሁት እነዚህን ስናሪዮ ማየት አትፈልጉም። በቃ ጭፍን ያለ ነገር ነው የምታረጉት። እና እዚህ ጋር መጥተው በፕሪንሲፕል የሚጠይቁ ወንድሞቻችሁና እህቶቻችሁን ተጣልታችሁ የቲፒኤልኤፍን አስተሳሰብና የኦነግ አስተሳሰብ አሁን ኦነግ ቲፒኤልኤፍ ሲባል የትግሬ ጠላት፣ ኦነግ ሲባል የኦሮሞ ጠላት ተደርጎ ዲፋይን ለማድረግ እየተሞከረ ነው። ይሄ ስህተት ነው። በነገራችን ላይ እኔ እንደ ካሳ ብትጠይቀኝ ትግሬ ከአማራ ጋር ተጋብቷል ከተባለ እኔ የመጣሁበት አካባቢ በይበልጥ ተጋብቷል። ወልቃይትም እስካሁን አሁን ስለ ወልቃይት ፖለቲካ ቲፒኤልኤፍ ቨርሰስ የአማራ ፖለቲካ የምናወራው ትግሬዎች ይኖራሉ ወልቃይት ላይ፣ አማራዎች ይኖራሉ ወልቃይት ላይ። ይህ ጥያቄ ነው የተነሳው። ማህበረሰቡ ተጋብቷል። ነገም እውነታችን ተከዜ ነው ብዬ አምናለሁ። እኔ ያ ህዝብ ነገ በፖለቲካና በኢኮኖሚ አብሮ እንዲኖር እፈልጋለሁ። ያ የሚሆነው ግን ከቲፒኤልኤፍ የወጣ የትግራይ ፖለቲካ አዲስ አስተሳሰብ ከመጣ ትርክቱን የቀየረ አንዳንዱ ነገር አክኖሎጂ ያደረገ እና በሀገረ ጉዳይ ደግሞ የጋራ ትርክት የያዘ መግለጫ ያወጣ ግልጽ የሆነ ሀሳብ ያራመደ ኃይል ካለ አትሊስት ኮንሲደር ልታደርገው ትችላለህ። ትርክቱ ሳይቀየር፣ ፉከራው ሳይቀየር፣ ተንኮሉ ሳይቀየር፣ ክሌሙ ሳይቀየር ተንጋግተን አስገብተን የበቀል ትግላቸውን ከተወጡ በኋላ ወይም የሆነ መሬታችንን ከያዙ በኋላ ወደ ድርድር ቢባል አንዳንዱ የሆነ ስልጣን ከያዘ በኋላ ሶኪ የኔ ነው የኛ ነው እያልን ይዘኖ ለማንቀጥል መሬት አይነት ኮምፕሮማይዜሽን ቢገባ በማን ኪሳራ ላይ ነው ይሄ የሚሰራው? ይሄ ቁማር በማን ኪሳራ ላይ ነው ነው? ይሄን ነው አንቀበልም እያልን ያለነው። ይሄን ስንል ለሁሉም የአማራ ታጋይ ነው፣ በሁሉም ቀጠና በአማራ ቀጠና ላለ ታጋይ ነው ይሄን እያልን ያለነው። በጥላቻ አይደለም፣ በሌላ ነገር አይደለም። እና ይሄንን ኮንሲደር አድርጉ ቁማችሁ ነው እንጂ ዝም ብላችሁ እንደሰከረ እንትን በቃ የተጫንከውንና የተባልከው ሰሜነኛ ስትባል ሰሜነኛ፣ ጽምዶ ስትባል ጽምዶ፣ አብይ ብቻ ነው ጠላት ስትባል አብይ ብቻ ነው ጠላት። ወዴት ነው? አደሴም ታይም ደግሞ ዘላቂ ቋሚ ጠላት የለም፣ ቋሚ ጥቅም እንጂ። ስለዚህ ጥቅምህ ከተከበረልህ ከአብይ ጋርም ትደራደራለህ። ቲፒኤልኤፍ ጋር መደራደር ከቻልን፣ ኦነግ ጋር መደራደር ከቻልን ከአብይ ጋርም ትደራደራለህ። እንደዛ ከሆነ ለምን ሀገር ይወድማል? ለምን ትውልድ ይወድማል? ይሄንን ነው ወደ ኮንሲደር ማስገባት። እንደ የጦርነት ደጋፊዎች እኮ አይደለንም። ለምን ወጣት ያልቃል? ለምን ኢንፍራስትራክቸር ይፈርሳል? መነጋገር ከቻልን በጠረጴዛ ጉዳይ ከቲፒኤልኤፎች ጋር መነጋገር ከቻልን በራያና በወልቃይት ቲፒኤልኤፎች ለምን ነው የሚዋጉ? 5% ናቸው ትሏቸዋላችሁ። ከዛ በወልቃይትና በራያ ጉዳይ ለኛ ነው የሚሰጡን፣ አንደራደርም። እኛ ከኛ ጋር ይዋጋሉ፣ 4 ኪሎ እንገባለን። ኤክስ የሚባለው ፋኖ ጠቅላይ ሚኒስትር ይሆናል። ደንዋት ምንድነው ቲፒኤልኤፋችን የሚያደርገው ብላችሁ ጠይቁ እናንተ። የኦሮሞ ጥላቻ ነው ቲፒኤልኤፍን ወይስ አብይ አህመድ የሚባል ኢንዲቪጁዋል ሲንግል ሰው ወደ ፍርድ ለማቅረብ? በአፍሪካ ፖለቲካ ውስጥ ይሄ ሀፕን አድርጎ አያውቅም። እና እንዲህ አይነት ጽምዶ ሲባል ይሄ የከሌ ጥላቻ ሳይሆን የኛ ህዝባችን ዋጋ የከፈለበትን የትግላችን መነሻ ምንድነው? ሀገራችን የምትፈልገው ምንድነው? ዘላቂ ሰላምና ዘላቂ ኢኮኖሚ የሚመጣው ለሀገራችንም ለህዝባችንም እንዴት ብንሄድ ነው? የትኛውን አስተሳሰብ ብንታገል ነው የሚለውን ለውይይት አብቁ። የአማራ ልጆች ከሆናችሁ ነው። በሆነ አስተሳሰብ ብቻ አንዳንዱ እኮ ዊዝን አማራ ራሱ ሶሉሽን የሌለው ኃይል እኮ ነው። አሁን ከጠላቶቻችን ጋር ቆመን አማራ ነጻነት፣ ይሄ አክሳሪ ነው እና ቆም ተብሎ መታሰብ መቻል አለበት ብዬ አስባለሁ።
አብይ አህመድም ሀገሪቱን በዘር ፖለቲካ ነው እየነዳ ያለ እናንተም በዘር በሚያምኑ ኢትዮጵያ ትፍረስ ከሚል ጋር ነው እኛ የምንጣምር እያለን ያለ ነው። ሀገር ለማፍረስ መተባበር ነገ ህዝባችን ላይ ለሚደርሰው የተቀናጀ ጦርነት ወይም ባለቤት የሌለው ጦርነት እኔ ይሄ ኃላፊነት የጎደለው አይነት አካሄድ ነው ብዬ ነው የማስበው። ኃላፊነት የጎደለው በጣም ብዙ ኢንተረስት ያላቸው የታጠቁ ኃይሎች ጋር አንተም ኦሮሚያ ምድር አትገባትም፣ አንተም ወልቃይት አትገባትም የሚባባልን ኃይል ጥምዶ አድርጎ ወደ ጦር ግንባር ማምጣት በህዝብ ሞት ላይ በሀገር መፍረስ ላይ መተባበር አድርጌ ነው የምወስደው። ይሄን የምለው እኔ በቅንነት ነው። ከዛ ውጭ ሁሉም የአማራ ታጋይ የትግሉን መስመርና ትርክቱን የቆመበትን እንደገና ሪዳይሬክት አድርጎ ትክክለኛ የሆነው የኔ እምነት ነው። እንደ ካሳ የኢህአዴግ ወለድን ፖለቲካ ሁሉም ኢትዮጵያዊ ታግሎ እኔ ከቻለን በዘር ፖለቲካ የተረጋጋ መንግስት ማምጣት እንችላለን ብዬ ስለማላስብ እሱን እንታገል ለማለት ነው። ቴንክ ዩ ካሳችን። ቴምርና አፍሪካ አላችሁ? ቴንክ ዩ ቴዲ ደናደር። ቴንክ ዩ ካሳችን። አመሰግናለሁ። እሺ ቴምር ወደ አንቺ ልምጣ። እሺ ላውራ ከይታ ያንቺ ነው እኮ ድምፁን አጥፋሽ እንዳረብሽ ብዬ ነው። ከንትን እሺ ምን መሰለክ ቴዲ፣ እኔ አሁን ብዙ ጊዜ አሁን እዚህ ሚዲያ ላይ የሚነገሩ ነገሮች አሉ በተደጋጋሚ ስለ ጽምዶ። አሁን አንዳንድ ወንድሞቻችን እኔ አንዳንድ ጊዜ በቃ እኔ እንደ አንድ አማራ በጣም ግራ የተጋቡ ምናምን ነገር አማራዎች ነው ያለው ትግል ሲደግፉ ቆይተው ደግሞ የሆነ ሰዓት ላይ ሌላውን ሾርት ሚሞሪ እያሉ ለምን አብይ አህመድ ከነንትና ጋር ከነ ማን ነው ጌታቸው ረዳ ጋር ጽምዶነት ሲፈጥር ሳይቃወሙ ፋኖ ላይ ሲሆን ለምን በረቱ? እኔ እነዚህ ሰዎች በጣም ግራ ያጋቡኛል። ወይስ ፖለቲካሊ በቃ እንደው ያወቁ የመሰላቸው ወይስ ችግር አለ? ወይም ደግሞ የአማራን ትግል ያሁኑን ኮላፕስ እንዳረጉ ውስጣችን ቆይተው ሲሰሩ የነበሩ ኃይሎች ናቸው እንዴ? መቃወም ካለ እኮ አብይ አህመድ ሲጻመድ እነ ጌታቸው ረዳ ጋር ሲጻመድ እኮ የዛን ሰዓት ጌታቸው ረዳ ማለት እኮ የአማራ ህዝብ ላይ ጄኖሳይድ አወጀ ነው። አማራ ህዝብ ላይ አብሮ ትርክት ሲሰራ የነበረ ነው። ሰው ለምን ተጻመርክ ምናምን ብለው ጥያቄ ምናምን አይጠይቁም። ፋኖ ጋር ሲሆን ግን ጥያቄ ይጠይቃሉ። ኦኬ ያሁኑ ትግል ምን እንደሆነ ነው የምትፈልገው ምናምን ፈልጉት ሲላቸው እንዳሸንፍ እንፈልጋለን ምናምን። ከዛ ደግሞ ዘውርዱና ጦርነት አያስፈልገንም። አብይ አህመድ ያለ ጦርነት ስልጣን ያስረክባል ወይ? ዝም ብሎ ነው በቃ ጦርነት ካልፈለከው ከአብይ አህመድን አሁን ምሳሌ አሁን ያሉ ኃይሎች ጋር ወንድሞቻችን ጥምረት ፈጠሩ አይደል? ጥምረት ወይም ትብብር ፈጥረው አንድ ላይ ሆኑ። አብይ አህመድና የእንትን የሽግግር መንግስት ተደርጓል። ስለዚህ በሰላም ያለ ጦርነት ሀገራችን ከምትወድምም ህዝብም አይፈልግም። ህዝብን ዲክታተር ስለሆንክ አፍነህ ነው ያስከው። ስለዚህ ና በቃ ውረድና ለኛ ስልጣን አስረክብ፣ አገሪቷን ወደ መፍረስ እየወሰድካት ነው ተብሎ በስነ ስርዓት በጠረጴዛ ዙሪያ ቢጠየቅ አብይ አህመድ እኔ እርግጠኛ ነኝ ይዋጣልን። በሰላም እሱ አጭበርብሮ ስልጣን ላይ ወጥቷል፣ በደም ነው ሞርዶ ምናምን ሊለን ይችላል። ስለዚህ እኔ እዚህ ሚዲያ ላይ በተደጋጋሚ የሚነገሩ ነገሮች ግራ ያጋቡኛል። አንዳንድ ጊዜ እነሱ የሚሉት እንኳን ትክክል ነው ብለን እንዳናዳምጥ ፌር አይደለም። እና እኔ የሚመስለኝ የትግል ደጋፊ ሆናችሁ ወይም መስላችሁ ውስጡ ናችሁ ስትበጠብጡ ቆይታችሁን በግልጽ ብልጽግናነታችሁ ጭምብላችሁ የተገለጠባችሁ በጣም ብዙ ናችሁ። ግን የህዝብ ምን አደረጋችሁ ነው? በዚህ ልክ የአማራ ህዝብ ምን በድለዋል? ይችን ያለችንን ቻንስ በነገራችን ላይ ቴዲ ብልጽግናን የሚደግፍ መብቱ ነው። አማራ ይሄንን ቻንሱን ካበለጠውና ይሄንን ያሁኑን ትግል አማራ ነኝ ባዮችም
ወንድሞቻችን እንኳን በቃ ህዝባችንን ነፃ እናውጥ ብለው ህይወትን የሚባል ትልቅ ዋጋን እየከፈሉ ያሉት በነፃነት ህዝባቸውን ከየትኛውም ኃይል ጋር ይሁን በጥንቃቄ አሊያንስ ወይም ጥምረት ፈጥረው ህዝቡን ነፃ እንዳያወጡት እየታገሉት ያሉት አማራንን ባዮች ናቸው ብዬ ነው ማምነው። እኔ የአማራ ትግል ብቻውን እንደዛፍ እንደዚህ ቆሞ ከማንም ጋር እንዳይቆም ሁሉንም እንዲፈራ የአማራ አሁን ያለው ኃይል ሁሉንም ፈርቶ በቃ ብቻውን ተነጥሮ እንደዛፍ እንዲቆም ነው የሚፈልገው። ይሄ ደግሞ ካልተባበርክ ብቻን እንኳን አይደለም የኛ ትግል ብዙ ወዳም አማራ ያለበት ብዙ ሚትነሽ እያወራሽ ከሆነ አሁን መጣ መጥቻለ። ኦኬ አንድነት ከሌሎች ኃይሎች ጋር ስትፈጥር ትግሉ እንዳይጠለፍ ስጋት ከሆነ በዚህ ልክ ልትታገለው አይገባም። ኦኬ because እነዛ ወንድሞቻችን መቼም እኔ ከአርበኛ ዘመነ ካሴ ለትግሉ ተቆርቋሪ ሊሆን አልችልም። እኔ ሜቢ ላይክ ላደርግ የምችለው የራሴን የተወሰነ ነገር እዚህ ሚዲያ ላይ ነው አይደል? ከኔ ከተፈራ ማሞ እኔ ለትግሉ ተቆርቋሪ ሊሆን አልችልም። ከናርበኛ ሀብቴ ከናርበኛ ጋሽ መሳፍንት ወይም አስረስ ማረዳምጤ እኔ ለትግሉ ልቆረቆር ወይም ለትግሉ እንትን ልል አልችልም። እዚህ ሚዲያ ላይ ያለው ነገር ይሄ ነው። እኔ አሁን ብዙ ጊዜ አማራው የፖለቲካል ንቃተ ህሊና አብዛኛው ይቀራዋል ብዬ ነው ማስበው እዚህ ጋር because ደጋፊ ነኝና መልሶ ትግሉን የአማራውን የራሱን ትግል እምደግፈውን ትግል ሲታገል ታያዋለህ። አትሊስት እንኳን እርራይ የላቸውም። በዚህ መልኩ ፕሮፓጋንዳ ብሰራ የአማራ ትግል ምሳሌ ኦኬ እንደነ ሞጣ ቀራኒው አይነት ይቅርታ ቤት ኬሶስም ጠራው ለአማራ ህዝብ ነው የምታገለው ይላል። የአማራ ህዝብን ግን ከተለያዩ ህዝቦች ጋር ግጭት እንዲፈጥርና የተለያዩ ህዝቦች እንዲጠሉት የኦሮሞን ህዝብ እንደ ህዝብ ያዋርዳል፣ የትግራይን ህዝብ እንደ ህዝብ ያዋርዳል፣ የኤርትራን ህዝብ እንደ ህዝብ የጉራጌ ኢትዮጵያ ውስጥ ያሉ አማራን ጋር ሊሰሩ ይችላሉ ወይም አማራን ይወዳሉ ብሎ ያሰባቸውን ኃይሎች በሙሉ ህዝቦች ይሳደባል። ግን ለአማራ ህዝብ ነው የምታገልል ይላል። ለህዝብ ጥላት እየገዛክ ህዝብን ከሌላው እየነጠልክ ብቻውን እያስቀረክ እንዴት ነው ለህዝብ ልትታገል የምትችለው? እርስ በርስ ደግሞ ጎጃምና ጎንደር ጸብ እንደሆኑ ጎጃም ጎንደር ሊወር ነው የሚል ደግሞ ፖለቲካ ይሰራሉ። እነዚህ ኃይሎች ህዝባችንን እንዴት እየተጫወቱበት እንደሆነና ህዝባችን ምን በድሎት ነው እንድትል ያደርገዋል። በተደጋጋሚ እንደዚህ አይነት ስሜት ነው የሚሰማኝና የህዝባችን ኦኬ በአጠቃላይ እኔ ህዝቤ በጣም ያሳዝነኛል። ፖለቲካሊ አወቀ የሚመስለው ግን ደንቆሮ ከዛም ደግሞ ህዝባችንን የሸጠ ሆዳም አማራ በስቶ አብይ አህመዳውን አፍ ገዝቶ እዚህ ሚዲያ ላይ ተጽዕኖ ፈጣሪ ነን ያሉት ሁሉ ሲጮሁ አያቸዋለሁ። ግን ተወደደም ተጠላም ምንም አታመጡም። የአማራን ትግል ራሱ አናንቃችሁ ቲፒኤልኤፍ የአማራን ትግል ሊጠልፈው ይችላል ብላችሁ የኛን ትግል ስንት መቶ ሺህ ሰራዊት ያለበትን ትግል እና አርበኛ ዘመነ ካሴ የሚመሩትን ትግል የሆነ ከትንሽ ኃይል ጋር አወራራችሁ ትግላችንን የምታጣጥሉበት መንገድ ፈሪ አማራዎች ግን እኔ በጣም ነው ማዝነው። እናንተ ፈሪዎች ናችሁ። ታንክ ዩ ሄዳ ጨርሻለሁ። ታንክ ዩ ቴምራችን አፍሪካ አለሽ አለው ቴዲ አመሰግናለሁ። ፈሪ ባይ ዘ ወይ ከቲፒኤልኤፍ ጋር ቁጭ ብዬ ካልሰራው በቃ የቀጠነው የቀበሌው ሚሊሻውን ይቀራሉ ብሎ የተናገረው ግለሰብ መሰለኝ ፈሪ። ኤኒዌይ እዚህ ጋር አንድ ማስተካከያ ማድረግ የምፈልገው ነገር የጌታቸው ስም በጣም በተደጋጋሚ ይነሳል። ጌታቸው ረዳ ስም ከዛ ደግሞ ቀጥሎ ቋሚ ጠላትና ቋሚ ወዳጅ የለም ደግሞ የሚባል ነገር ቅድም አንድ ይወርልድ መሰለኝ ለማስረዳት የሞከረበት ነገር አለ። ቋሚ ጠላትና ቋሚ ወዳጅ የለም በሚል በዲፕሎማሲ ዓለም ላይ የሚሰራው አንድ ነገር ነው። አንደኛ ኢንስቲትዩሽን ሲኖርህ ነው። ለምሳሌ ቅድም የጠራቸው ይወርልድ አብዛኞቹ ሀገራት ናቸው።
እንግሊዞች፣ ፈረንሳዮች፣ ጀርመኖች ምናምን እያልክ የዘረዘርካቸው በሙሉ ሀገሮች ናቸው እንጂ ትንንሽ የቀጠና ተዋጊ ኃይሎች አልነበሩም። በሰዓቱ ሀገር ያስተዳድራሉ። በሚያደርጉት የቀጠናው ጦርነት ላይ የበላይነት ለመያዝ ቋሚ ጠላትና ቋሚ ወዳጅ የለም የሚል አሰራር ይዘው መጥተው ራሳቸው በሚመቻቸው መንገድ ይሄደዋል። ግን ስቴት ሊድ ያደርጋሉ። ስቴት ሊድ የማያደርግ የነፃነት ታጋይ ነኝ ወይም የስልጣን ጥማተኛ ነኝ ብሎ የሚታገል ኃይል ስቴትን ሊድ እስካላደረገ ድረስ ኮንትሮል ማድረግ በማይችለው ሁኔታ ትናንትና ሲገለው ከነበረው ኃይል ጋር የሚሄድ ከሆነ ለገዳዩ ጥቅም ነው። ለገዳዩ ከለላ በመስጠት ጥቅሙን የሚያስከብርለት ለገዳዩ ነው እንጂ ራሱ እንደ ፋኖ አይነት ኃይል የሚያገኘው ነገር የለም። የሚያጠው ነገር ነው ያለ። አንደኛ የሞራል ይሰማል። ቴዲ ፓውዝ ይሆናል። እኔ ጋር ለምንድን ነው ይሰማል። ኦኬ ሰው እነዚህ ኃይሎች አንደኛ የህዝቡን ማህበራዊ መሰረት ያሳጣቸዋል። አሁን ለምሳሌ በዚህ ሰዓት ትግሉን ሲደግፍ የነበረው በሙሉ ከስልጣን ጥመኛውና ከጎጠኛው ውጪ በሙሉ ትግሉን ትተወጥቷል። በገንዘብ የሚረዳ የለም፣ በእውቀቱም የሚረዳ የለም፣ በዲፕሎማሲም የሚረዳ የለም። በዲፕሎማሲ እንደዚህ አሁን ለምሳሌ የመንደር ጋዜጠኞች ምናምን እየዞር የሚያገናኝ ኃይል ሊኖር ይችላል። ነገር ግን ስቴቱ ጄኖሳይድ አካሂዶብኛል ብሎ የተነሳው የአማራ ጄኒዊን ኮዝ በዚህ ሰዓት ማንም በዲፕሎማሲ እየደገፈው አይደለም። ስለዚህ እነዚህ አሁን ለምሳሌ ቲፒኤልኤፍ እና ኦላ ሲመጡ በመሰረት መዋቅር ይዘው ያ መዋቅራቸው ማኒፌስቷቸው አማራ ቋሚ ጠላት ነው ብሎ ነው የመጡት። አማራ ቋሚ ጠላት ነው ለእነዚህ ሰዎች። ኢንስቲትዩሽን ለምሳሌ ኢንስቲትዩሽን ከፍተው ሀገር መርተዋል። ቲፒኤልኤፍ አይደል ኢህአዴግ የሚል ብዙ ድርጅቶችን አቅፈው ሀገር መርቷል። ሀገር በመራበት ሰዓት ደግሞ ከፍተኛ የሆነ የዘር ጭፍጨፋ አካሂዷል። ሀገር እየመራ ግን የራሱ የሆነ አሊያንስ ፈጥሮ ደግሞ ጸረ አማራ ኃይሎችን በዙሪያው አሰባስቧል። አሁን ከነዚህ አሁን ለምሳሌ በዚህ ሰዓት ጌታቸው ስሙ ሲጠራ በጣም የሚገርመኝ ጌታቸው እኮ ቲፒኤልኤፍን ሜል ታርጎ ነው የሄደው እንጂ ቲፒኤልኤፍን ይዞ እኮ አልሄደም። መዋቅሩን አፍርሶ ነው የሄደው። ያ ማለት ለእነሱ እሱ የሄደበትን መንገድ ነው እንጂ የጌታቸውን ፖለቲካ ደግፋለሁ እያልኩኝ አይደለም። ወይም እንደተፈረመሙ ቲፒኤልኤፍ በየአይነቱ ተብሎ ሲከፋፈል ለእኔ ቲፒኤልኤፍ አንድ ጊዜ ነው። ነገር ግን ስለ ኃይል አሰላለፍ ስታወሩ ሁሌ ጌታቸው ሁመራ እየሄደ ትላላችሁ እንዴ? እኛ እኮ ወልቃይት ያሉ አማራዎች እኮ የሄዱ እነዚህ ሰፈር ምንድነው ተፈናቃይ የሚሏቸው እነሱ ማለት ነው። እኛ ደግሞ ሰፋሪ የምንላቸው እኮ ይምጡ ብለናል። ይምጡ ተወልዶ ያደጉበት ነው። ነገር ግን ሲመጡ በማንኛውም አይነት ክራይም ያልተሳተፉ፣ በጭፍጨፋ ያልተሳተፉ፣ ምንም አይነት መሳሪያ የማይዙ መጥተው ግን ሀገራቸው የተወለዱበት እስከሆነ ድረስ ርስታቸው እንኳን ባይሆን እነሱ ሰርተው መብላት ይችላሉ እንደ ማንኛውም ኢትዮጵያዊ። ይህ እኮ እንዲሁም ሊያስመሰግን የሚገባ። ለምንድን ነው የሚያናደዳችሁ? እናንተ ቲፒኤልኤፍን ከወደዳችሁ ለምንድን ነው ከዛ ተፈናቅለዋል የሚባሉት እንዲመጡ ሲደረግ ለምንድን ነው የምትናደዱ? ለትግራይ ይህን ያክል ወዳጅ ከሆናችሁ ምን አናደዳችሁ? እንዲሁም እኮ ሳፖርት ነው ማድረግ ያለባችሁ። የወልቃይት አስተዳደርም የወልቃይት ህዝብም መላው አማራም እኮ የሚደግፈው ነገር ነው። ተፈናቅለናል ካሉ በምንም አይነት ክራይም ፓርቲስፔት ካላደረጉና ማስረጃ ማቅረብ የሚችሉ ከሆነ ይምጡ። እንደ ማንኛውም ሰው አርሰው ሰርተው ምናምን መብላት ይችላሉ። አስተዳደር ወይንም ከዚህ በፊት ሲያደርጉት የነበረውን ነገር ግን እንዲያደርጉ ማንም አይፈቅድላቸውም። እና ሁሌ ጌታቸው ሁመራ እየሄደ ጌታቸው አብይ ጋር ሲሄድ ቲፒኤልኤፍ ሜል ታርጎ ነው የሄደ። ቋሚ ጠላትና ቋሚ ጥቅም በሚለው አይደለም። ድርጅቱን አፍርሶ ነው የሄደው። ያ ማለት ግን ለሰራው ወንጀል ደግሞ እጠየቃለሁ ብሏል። በዛች ምድር ላይ ፍትህ ሲመጣ ከሚጠየቁ ሰዎች አንዱ እሱ ነው። ያ ሁሉ የትግራይ ወጣት አስጨፍጭፎ፣ ያ ሁሉ የአማራን ወጣት አስጨፍጭፎ ነፃ የሚሆንበት መንገድ ይኖራል ብዬ አላስብም። እና በጣም በተደጋጋሚ ይሄ ነገር ይነገራል። ሌላ ቅድም እሷም አሁን መጨረሻ የተናገረችው ልጅ በወልቃይት በኩል ጦርነት አይጀመርም ተብሏል አለ እንዴ። የዛሬ ሳምንት እኮ ሸረሪና ላይ 2 ሳምንት እኮ ጦርነት ከፍተው እሳት ነዶባቸው ተሸንፈው እኮ ነው እንጂ እኮ ይችንም ነገር እኮ ማርሸት ፀሐዩም አይ ቲፒኤልኤፍ ዳግማ ተወረንም እያለ እኮ ሲያዘናጋ ኖሯል። በወልቃይት ላይ ይውላችሁ 20 ቀን 30 ቀን ምናምን አይደለም 24/7 በየቀኑ ሙከራ ይደረጋል።
በየቀኑ በትንኮሳ ይሄ አህያ ጭነው እንትን ይሄ ምንድን ነው? ይሄ ተቀጣጣይ ነገር ልጭ ብልጭ ያለ ባትሪ የሚመስል ነገር እንትን ይሄ የኢንቴሊጀንስ ስራ ለመስራት እዛ አካባቢ የማይደረግ ነገር የለም። አንድ ቀን ወይ ሁለት ቀን ብቻ አይደለም፣ ወይም 20 ቀን 30 ቀን አይደለም፣ 24/7 ሁል ጊዜም ጦርነት ለማድረግ እንትን ይላሉ። በዛ በኩል ግን እናስረስም እየወጡ እነ ማርሸትም እየወጡ አሁን እንደተናገረችው ልጅም እየወጡ ሁል ጊዜ ምን ያደርጋሉ? በወልቃይት በኩል ቲፒኤልኤፍ አይወረንም። ከመውረርማ አውዳሚ ጎንደርን ለማንደድ ይዘውት የነበረው መሳሪያ በሙሉ ክርስቶስም ተጨምሮበት እኮ ወደሙ እነሱ። ስለዚህ እንደዚህ አይነት ማዘናጋት ትክክል ነው ብዬ አላስብም። ይሄ ቋሚ ጠላትና ቋሚ እንትን የሚለው ግን በጣም አስቂኝ ክርክር ውስጥ ባንገባ በጣም ደስ ይለኛል። ስቴት ምንም ገበርን ማድረግ የማይችል ኃይል እንደዚህ እያደረጋችሁ እንደዚህ አይነት ፖለቲካ ባሰሩበት በጣም ደስ ይለኛል። ቴንኪው። ይሄ ቋሚ ጠላት ቋሚ ወዳጅ ይቅርታ ጀዋር ጋር ብትጋብዘኝ በጣም ደስ ይለኛል። እሺ ሞክራለሁ። እሺ ቴንኪው። አፍሪካ ጎንደር። በነገራችን ላይ ቋሚ ጠላት ቋሚ ወዳጅ የለም የሚባለው ሁሉም ሰው አሁን ምላሱ ላይ የተነቀሰው የሚመስለው ንግግር እንደዛ ከተባለ ቋሚ ትንታኔውንም ማቆም አለብህ። ትንታኔ ቋሚ ሆኖ የምትፈጥረው አላያንስ ተለዋዋጭ ከሆነ እንዴት አብሮ ይሄዳል? ጎበዝ፣ ትንታኔ ቋሚ መሆን የለበትም። ተገደልኩኝ፣ ተፈናቀልኩኝ፣ የሰብአዊ ድርጊት ተፈጸመብኝ፣ እንዲሆንኩኝ ትንታኔ ቋሚ፣ ንግግርህ ቋሚ ወዳጅ የለም፣ ቋሚ ጠላት የለም። ኦኬ፣ አዲሱ ትርክትህን ማስተዋወቅ አለብህ። አዲስ ትርክት ለማለት ያለው በአሮጌ ቁማዳ አዲስ አይሰፈርም እንዲሉ ነው። አፍሪካ ጎንደርን ከልብ አመሰግናለሁ። ቴንኪው አፍሪካ ጎንደራችን፣ ቴንኪው። እሺ እኔም አመሰግናለሁ ቴዲ። እሺ ኢወርልድ መጽሐፍን በጉጉት ይጠብቃል። ይሄ ህዝብ መሄድበት የለም። ቶሎ አሳውቀን መች ነው? እሺ እኔ መጽሐፉ አልቋል። ለአንተ ፍሪ ኮፒ ስንት ጊዜ እንጠብቅ? 15 ቀን 2 ሳምንት ለሰከንድ ኤዲሽን አልቋል እኮ ታትሟል። አሁን ቤቴ ሙሉ አለ ታተመው። ግን አሁን የምክክር ኮሚሽኑ ኤዲት እያረኩ እኔ ጽፌዋለሁ። ፖለቲካል ስኩል እያለው የጻፍኳቸው ኖቶች ስለሆኑ እፈልጋቸዋለሁና እንግሊዝኛውም እያለቀ ነው። እንግሊዝኛው አንድ ወር ቢፈጅ ምክክር ኮሚሽኑ ኤዲት እያረገችልኝ ነው ያለው። የምክክር ኮሚሽኑን ጉዳይ የኢትዮጵያውን በኢትዮጵያው ፓርት መክተት ፈለግኩኝ እና ቅድም ሳወራው ነበረ። ይሄ የኢትዮጵያ ህገ መንግስት። እሺ፣ ስለዚህ አሁን ቆይ ምርቃቱ በቲክቶክ ላይ ላይቭ እንዲሆን የምትፈልገው? አዎ አንተ ከፈቀድክ እኔ ማድረገውን ሁሉ አድርጌ ዋናው ህዝብ ጋር እንዲደርስ ፊድባክ እንዲመጣ ነው። እኔ በሱ ብር አልሰራም። የማጅራቴ ጉዳይ አልቋል እና እኛ ጥሩ ህግ አለን እዚህ። ማጅራትን እንዴት ነው የተመታው? ማጅራቴን እኔ ሳይኪያትሪ ውስጥ ስሰራ ኮንስፒሬሲ ነው ተብሎ በሁለት ጠበቆች ተቀጥረው በጣም ጨርሰውታል። ሆስፒታል ውስጥ ስሰራ በበሽተኛው ነው ያስመቱኝ። እንግዲህ እና አሁን አንተ ጽንዶ ትላለ የብልጽግና እጅ አለ ወይ በሚለው ብዙ $1000 ወጥቶ ነው የተጠናው። ለምን አሜሪካ ውስጥ አንዴ ቆይ አንድ የሆነ ቪዲዮ አይቼ ነበረ። ሆስፒታል ውስጥ ቁጭ ብሎ ማለት ይሄ የአእምሮ ህሙማን ሆስፒታል ነበር የምሰራው። እኔ ሳይኪያትሪ ውስጥ ነው የምሰራው። አዎ የመንግስት ነው። እና ተቀምጠ እያለ አንድ የአእምሮ ህሙማን መጥቶ የመታው አንተን ነው? ኋላ ነው ቆሜ እየሰራው ዩኒት አለና ያው እንግዲህ እኔ ምንድነው ሪሰርቸርም ነበርኩኝ እና ሪሰርቹን አስፈቅጄ ምናምን ስል ቆሜ ሄጄ ስመጣ ሳላይ እንግዲህ ቦክስ ሁሉ ሰው እኮ ይቧከሳል፣ ግን ሳላይ አስገባልኝ በዚህ በግራ በኩል እና የግራ ስንት ነው? አንዳንዴ እኮ እነሱ ሰላምታም እኮ ለሰላምታ ሊሆን ይችላል አመጣው። ስኪዞፍሬኒያ የሚባል በሽታ እነሱ እኛ የማይታየን እነሱ ይታያቸዋል። ይሄ ድሉዥን ምናምን እያለ ሰው አንተ ጋር የሚለው የሳይኪያትሪ እንትን ነው። ዲኤስኤም የሚባል ተጽፏል። ወደክ ቼዝ አረገኝ
አባረረኝ። ከዛ ነርሲንግ ስቴሽን ስሮጥ ናይጄሪያኖቹ ነበሩ የሰው ሀገር አየ መጥራትም የሉም። አየ ኮንስፒሬሲ ያልኩት የሉም። 5 ኮወርከሮች ከዘበኛው ጀምሮ ከአንድ ሀገር ነበረ። አሁን ሀገሩን አልጠራም ብዬ ነው አልጠግምም ብዬ ነው። ያ ምናምን ለጠበቃ ነው። ግን አሜሪካን ሀገሩን አልደግምም ያልከው ሀገራዊ ክስ እንዳይመጣብህ ነው። እንደው ለክብር ነው እንደው በሀገር ሳይሆን በሰው በግለሰቡ በሚለው ነው እንጂ እና አንድ ሀገር ሰዎች ናቸው ከዘበኛው እስከ ነርስ እስከ ረዳት ምናምን እና ስሮጥ ሲያባረኝ እኔ አሁን ኢትዮጵያውያን ጦር ሜዳ አሉና አንድ የአእምሮ ህሙማን አባረረኝ ማለት ያለ መጨረሻ አይደለም። እኔ እንደዛ አይነት ሰውም አይደለሁም። አውቄው ነበር የገባሁት። ግን በአሜሪካ ህግ በካናዳም ህግ የወርከርስ ኮምፐንሴሽን ካሳ ይከፍላል እንጂ እሱ ጋር እንደርሳለን። ቆይ ከተማ ውስጥ ነው ያሯሯጠ ሆስፒታል ውስጥ እኮ ነው ስራ ቦታ። ቆይ መጀመሪያ አንተ ሌላ ስራ እየሰራ እያለ ድንገት ከኋላ መጣና በቦክስ ነው የመታ ወይስ በዱላ ነው የመታ? እዚያው ሆስፒታል ውስጥ ስንሰራ አይ ቲንክ ሰዓቱ ወደ 5 PM አካባቢ ነበር። የስራ ታስኩን ስራ ስንሰራ ኖርማሊ ወደዛ ወደዚህ የሚንቀሳቀሰው የአእምሮ ህሙማን እንግዲህ ምንድነው ለአንተ ስጠይቀኝ ጥሩ መልስ ሊመልስ። ለምሳሌ የአእምሮ ህሙማን ቅድም ብያለሁ ስኪዞፍሬኒያ የሚባል እኔ አረንጓዴ አይሮፕላን አለኝ የት ነው ካሉ አንተ ቴዲ ያልሰለጠንክ መጥፎ ኮንክ ኢወርልድ ወሰደ ከተባለ ኢወርልድ ያባራሉ ሰዎች። እና ቆይ ጥያቄ በቆምክበት መታና ወደቅ ከዛ በኋላ አሯራጠህ ነው? እንግዲህ አሯርጦኝ ነው የወደቅኩ። መታኝ፣ እንደገና ደርሶ መታኝ። እንግዲህ በሽተኛ አትመታም መልሰህ እንኳን። በነገራችን ላይ ቴዲ በደምብ ልመልስልህ፣ ሜሪላንድ ስታንድ ዩር ግራውንድ አይደለም ዲዩቲ ቱ ሩጥ ነው ምለው አምልጥ ነው ምለው እንጂ እንኳን በሽተኛ ጤናማውን ሰው ምታ የሚለው። ቴኳንዶ ስፖርት እንደዛ ነው የሚለው። ቴኳንዶ ብላክ ያላቸውን ብትጠይቅ የመጀመሪያ ቴኳንዶ የሚያስተምርህ ጸብ ካለበት ቦታ ላይ ሩጥ ነው የሚለው። በቃ ይሄ ነው። ይሄ በህግ ደግሞ ግባና ትዕግስተኛ ሰዎች አይተህ ከሆነ እነዚህ ጉልበት ያላቸው ሰዎች ብዙ ጊዜ ጸብ አካባቢ ላይ ይሄዳሉ። ግድ ካልሆነባቸው በስተቀር በተለይ ባደጉት ሀገራት ላይፋቸው ሜዘረብል እንዳይሆን ግብ ውስጥ አይገቡም አይደል? ይሄ ነው በቃ። እንኳን በሽተኛ ውጭም ላይ ደግሞ በሽተኛ ሲሆን ምንድነው በህክምና ጆኩ ምንድነው መድኃኒት ስትሰጥ ይሳደብና ይደበድብሃል። ይቅርታ ጠያቂው አንተ ነህ፣ መድኃኒቱን እንዲወስድ ማለት ነው። ኮንስፓይረሲ ነው የተባለው ምኑ ነው? ኮንስፓይረሲ የተባለው ዳይቨርሲቲ። አሁን እኔ እንግዲህ ግልጽ ተናጋሪ ነኝ። የትምህርት ዝግጅትም እድሜም ቆይታም ኢንሹራንስ ልትበላ ተባብለ ከሰውየው ጋር ተመካከረ ነው ብለው ጠረጠሩ ወይስ ያስመታኝ ሰው ኮንስፓይረሲ አለ የሆነ የምጠረጥረው ሰው አለ ማለት ነው? አልገባኝም። ዳይቨርሲቲን በተመለከተ አያናም አንድ አንተ ቤት ፍንጭ ነግረዋል። እግዚአብሔር ይስጣቸው የዚህ ሀገር ሰዎች ያለው አለና ከአንድ ሰፈር ሰዎች ተቀጠሩ። በሰዓቱ ሽፍት ይሄ አሳይ የሚያደርጉ ተመሳሳይ ቋንቋ ያላቸውን ተመሳሳይ አገር ሰዎችን በግልጽ ላውራ አስቀመጡ። ያ እንግዲህ መብት ነው አይደለም? ዳይቨርሲቲ የሚባለው ለዛ ነው ሰው እንዳይግባባ። ይሄ መጽሐፍ ቅዱስ ላይ ቋንቋ ደባለቀባቸው ፈጣሪ እንደምለው ተመሳሳይ ናቸው። እኔ ሲመታ የሉም አንዷ መድኃኒት። ክብራትና ክብራን አይ ቲንክ እዚህ ያላችሁ ጨዋታው ተመችቷችኋል መሰለኝ። ላሰናበታችሁ ወይ 5 ደቂቃ እናንተን የኢወርልድን ታሪክ ትንሽ ይሄ ሲሪየስ የሆነ ውይይት የሚጠይቅ ስለሆነ ፖለቲካውን አጠናቀናል። ከተመቻችሁ ግን ላስደምጣችሁ። ማድመጥ ትፈልጋላችሁ? ኧረ ያዳምጥ፣ ሁሉም ይጠቅመዋል። እሺ ኢወርልድ ንገረኛውን ሴራ ነው ያልክበት ምክንያት ወይም ያሉ ምክንያት ምንድን ነው? ሴራ ያልኩት እንግዲህ የተመታ ሰው ብዙ ነገር መፍትሄ ፍለጋ ለምንድን ነው በሰዓት አልደረሱልኝም። 5 ደቂቃ ያህል ነው የተመታሁት እያሯሯጠኝ በሽተኛው እና ያንን በተለይ እኔ እያሯሯጠ ነው ቢመታ እንግዲህ አንዴ ከመታ አይለቅህም። የአእምሮ ህሙማን እኮ ነው፣ የአእምሮ ህሙማን ነው። አንድ ዘብር እብድ ብሎ ሰው እብድ አይባልም ተብሎ አንተ ጋር ትዝ የሚል ከሆነ እና እብድ አይደለ፣ የአእምሮ ህሙማን ነው። መታኝ። በቀለም ደግሞ ኮኬዥን የሚባለው ነው። ከኔ ጋር የሚሰሩት አብዛኛዎቹ አፍሪካውያን ናቸው፣ ጥቁሮች ናቸው።
እና ያ ሁሉ ተብሎ ምንድነው ሆስፒታሉ ራሱ ነው የሚያሳክመው። ራሱ ነው ሆስፒታል የላኩኝ። ምን ያሉኝ እምቢ ስትሉ ነው የምትከሳቸው። እና ከዛ ወደ ቤኔፊት አለ ኢንሹራንስ አለው። የሜሪላንድ የአሜሪካ ወርከርስ ኮምፐንሴሽን ኢንሹራንስ አለ። እዛ ጋር እኔ ተመትቼ ይሄ ነው አሁን ለኢትዮጵያ የሚጠቅም እኔን ዲስፒዩት አድርጎ ቤኔፊት $1,000 ምናምን በሳምንት የምትመጣውን ሊያስቆሙ ሞከሩ። በቃ ተነሳው። አሁን እንዴ አሁን ኢትዮጵያዊነት እኛ የምንለው ምናምን በአበሻ የሚበደለው ተመቶ ምናምን እያመመው የሚሰራው መጣ። ከዛ ጠበቃ ተያዘና ፍርድ ቤት ገባ። ፍርድ ቤት ገባ 2 ጊዜ። ይሄ ደብል ጆፐርቲ። አንደኛ አላጠፋውም፣ ዲሲፕሊኑን ጠብቄያለሁ። ብታጠፋም የወርከርስ ኮምፐንሴሽን ህግ ስራ ቦታ ነው የተመታው። አዎ የሚገባ ቤኔፊት አለው። የእነሱ ሰዎች ቢሆኑ እኮ ይህን $500,000 ምናምን ሁሉ ነገር ተሰርቶ ነበር። በነገራችን በእኔ በትምህርት ደረጃ በምናምን ተመትቼ ወድቄ አንገቴ ላይ ዲስኬርኔሽን ሁሉ ነበር። በእንትን ነው የተመለሰው፣ በቴራፒ ነው የተመለሰው። በጣም ከባድ እንትን ነበር። ያ እንግዲህ እነሱ አሳከሙ። ምን አሉ? ስራ ተመለስ አሉ። እኔ ደግሞ አመመኝ። እያመመኝ የሚሰራ ሰው አይደለም፣ ባርነት ማለት ነው። እያመመው ተመተ ማለት ነው። ለኢትዮጵያውያን የሚጠቅመው አሁን እና አሜሪካ በጣም ህግ ያላት ሀገር። ህጓን እንዴት ነው የምታስፈጽመው? ጠበቃ እንዴት ነው የምትይዘው? እንጂ ተመቶ ስራ ቦታ የተመታ ሰው አንዱን ልጅ አግኝቸው ጣቱ ተቆርጦ ብዙ ጣቱ ዋጋ አለው ይሄ እና አይ ጥፋቱ ያንተ ነው አንተ ራስን ሳትጠብቅ ብሎ እንደዛ አይባልም። ራስን ጠብቅ አይባልም። እጅ ወይ አደጋ ሊደርስ ይችላል። የትኛው ጣቱ ነው የተቆረጠው? አብራጣቱ የትኛው ጣቱ ነው የተቆረጠው? የልጁ ከጣቶች ውስጥ አንዱ ተቆርጧል። ግን ያንተ ጥፋት ነው ብለውኛል የአበሻ ጠበቃ አለ። ተሳስቷል። ስህተት ነው፣ ውሸት ነው። የለም ጉቦ በልቶ ነው ስራ ቦታ እስከተመታ ድረስ። ይሄ የኢትዮጵያ ካድሬ ስራ ቦታ ተጎዳ ብሎ አውሮፕላን እንደሚሄድ አሜሪካና ካናዳ ለእያንዳንዱ ወርከርስ ኮምፐንሴሽን ኢንሹራንስ ብለህ ግባ፣ ለእያንዳንዱ ነው ያለው። እና ጉዳዩ ምን ሆነ? የኔ ጉዳይ አሁን እያመመኝ ስራ ግባ አሉኝ። ከ7 ወር በኋላ እኔ በጊዜው እያመመኝ ነበረ። ከዛ እንግዲህ ዶክተሮችን አማከርኳቸው፣ እንዳልገባ አደረጉኝ። መጠበቅ ነው ወይስ በዱላ ነው የመጣው? እሱም ጥያቄ ነው። በድንጋይ ነው ስባል እኛ እንግዲህ ለአንተ በሆስፒታል ህግ የመታን ሰው የምናስርበት እንትን ቦታ አለ፣ 4 ፖይንት የሚባል አለ። እዛ ወሰዱ። እኔ ጭንቅላትን ስለተመታው አላየሁትም ነበር፣ አላቅም። ያንን ጭንቅላትን ነው የተመታሁት። ከዛ እንግዲህ የአሜሪካ ኒውሮሎጂስቶች አላየሁትም ስለሆነ ሳይ መታኝ ሮጥኩኝ ብላላ። መታኝ ሮጥኩኝ፣ ተከተለኝ። ኦኬ ሲመታ እንዴ የሆነ ነገር ሲመታ ዞር ብለህ ምናምን ለማየት ትሞክራለህ። እየሮጥክ ስላልደማ ዞር ብለህ ሳታይ ዝም ብለህ ሮጥክ። በዛው መጀመሪያ ወደዚህ የሚራመደው እኔም ከሌላ ዩኒት ሲመጣ ምንድነው ለአንተ ግልጽ ለመሆን ምንድነው ህሙማኑ ቁልፍ ለመውሰድ ነው። ቁልፍ አለ። ቁልፍ ለመውሰድ ወይንም አንተን ለማዋረድ ልብስን ለማውለቅ ነው ዋናው የሚያደርጉት። እንግዲህ እኛ የሰልጠንን ትሬንድ የሆንን የእሱን መብት የህሙማኑን መብት የእኛንም መብት የሀገሪቱንም ህግ አክብረን የምንሰራ ሰዎች ነን እና ሰው ነኝ። ከዛ መታኝ። ሲመታ ወይ ቁልፍ ወስዶ ካመለጠ እኔ ነኝ የሚጠይቀው። ቁልፍ ይወስዱና በር ከፍተው ሁሉም ሊወጡ ይችላሉ። ነገር ዳብል ዶር አለው። ኤኒሃው እኔን ደግሞ ካዋረደኝ እዛ ልብስን ካስወለቀ ምናምን እና አየህ ፕሮቴክት ለማድረግ ሮጥኩኝ፣ ተከትሎ መታኝ። ሲመታ ምንድን ነው? በእጁ ነው የሚመታ? በእጁ ነው። በእጁ ዱላ ነገር፣ ብረት ነገር፣ ድንጋይ ነገር ከያዘ ነው። አሁን እኔ እሱን የማይበት ጊዜ ፋታውም አልነበረም ነው። ድንጋይ አሜሪካ የትም ሊኖር አይችልም። ድንጋይ ኮብልስቶን ይዘው ይገባሉ ነው እንግዲህ። በአማኑኤል አንተ ብትገባ ዘመድ ምናምን ልክ እስር ቤት እንደሚፈተሽ ማለት ተፈትሸን ነው የምናስገባው። ያስገባሉ፣ መጠጥ ያስገባሉ፣ ብርጭቆ ምናምን ይገባል፣ ይቆርጠሃል። ያንን ይፈትሻሉ። ግን እናገኛለን አንዳንዴ ጩቤ ሁሉ እኮ ይገባል። እና ኮንስፒሬሲው አሁን እንግዲህ እኔ በጩቤ አልተወጋውም። አንገት ግን ወታደር ነው ወይ ተብሎም ተጠይቋል። ይሄ አንገት ላይ ሰርቪካል የሚባል C1 C2 የሚባል ሰብላክሴሽን ይባላል። የመጀመሪያውን ቢመታ በቃ ፓራላይዝ ነበር የምትሆነው።
እኔ ቼንጅ ነበረው። እሺ የህክምና ዶክተር ላስገባልህ፣ አንድ የህክምና ዶክተር አንድ ጠበቃ ካለ ላስገባልህ ወይስ ያለቀ ጉዳይ ነው? ሐኪሞቹ ሆስፒታሉ እኮ ኢንሹራንስ አለው። ወደ ህክምና ላከኝ፣ ታከምኩኝ፣ ድነሃል አሉኝ። ዶክተሮች ደግሞ አይ ጊዜ ያስፈልገዋል ተባለ። ጠበቅኩኝ። እንግዲህ ስጠብቅ ቆየውኝ፣ አመት ሆነ። ያኔ ምክክር ኮሚሽን ሁሉ አልገባሁም። አስሬ ሁሉ ሄጄ ነበር ግን አልቻልኩም። ልክ ያን ጊዜ ስለተመታው እነዚህ አሜሪካ እንደመጡ እኔ አምባሳደር መሐመድ ድሪድ በጣም እንደ አመት ሆነ። አመት ከምናምን ነው ከአሁን እንግዲህ አልቋል፣ ኦልሬዲ አልቋል። ግን ብዙ ትምህርት ገብተዋል። አሜሪካ ትልቅ ሀገር ነው፣ ትልቅ ህግ አላቸው። ይሄ በዘር በመጣህበት ቦታ በምናምን አለ የለም ካወክና ከጠየቅ እና ሰው ምንድነው ህግ የያዘው ነው። ህግ አይደለም ኮሚሽን ነው የያዘው። አሁን ከተመታ በኋላ የተፈጠረበት ነገር አለ ሌላ አካባቢ የመታን ማጅራትህን ነው አናትህን ነው ጀርባህን ነው ምንን የመታ ምንድነው? ለአንተ አሁን ጥሩ አንተ ሚዲያ ላይ ስለምትሰራ ቴዲ አምጣና ተመታው። እዚህ አንድ ሰው ከተመታ ወይም ሚስቱ ከወለደች ወይንም ምን ካደረገ ሜሪላንድ 14 ሳምንት ዲሲ 16 ሳምንት የምትፈቀዳለች ከታመመ ኢመርጀንሲ። ጥያቄ ጀርባህን የመታ ማጅራትህን ነው አናትህን ነው የተመታውት? አንገቴን ጭንቅላቴንና ጀርባዬን ሰዓት ነበረና ትልቅ ሰዓት ነበረና ያው ህክምናው ላይ ስሰራ ሰዓት ነበረኝና እጄ ውስጥ አሁንም እጄ ኔክስት ማንዝ ነው ኔክስት ዊክ ነው የሚያልቀው። እጅ አንገት ጀርባና ጭንቅላቴ ወዲያው ተሻለኝ የጭንቅላቴ ጉዳይ። አንገቴ ግን ይሄ ክርፕተስ ይባላል ሲዞር ቀቅ ምለዋል እና እሱ ደግሞ ብዙ ጊዜ የወሰደ እሱ ነው ህክምናው ቴራፒው ማለት ነው። እና ከዛ እኔ የተናገርኩና ለህዝቡም እንዲደርስ ከዛ በኋላ የዶክተሮች ቼክ አድርገውሃል? ምንም አሁን በምን ሁኔታ ላይ ነው ያለው? አሁን ጤና እንዴት ነው በአሁኑ ሰዓት? ጥሩ። አሁን ምንድነው የእናንተ የካናዳው አለ፣ የእኛ አሜሪካ አለ፣ የእንግሊዝ አለ። ግን ጤና ላይ ነው የጤና የእናንተ ኢንሹራንስ ነው። ልክ እንደዚያው የኢንሹራንስ ስለሆነ ኢንሹራንስ ላለማሳከም ላለመክፈል ስራ ተመለሰል ጠበቃውና ፍርድ ቤት ደግሞ ህክምናውን ቀጥል ስል አሁን በጥሩ ሁኔታ ነው ያለውት። ነገር ግን ሐኪሞቹ ይወስናሉ በኦብጀክቲቭ የሆነ ኤምአርአይ፣ ሲቲስካን፣ ኒውሮሎጂስቱ ሌሎች ሁሉ የመጨረሻ አሁን በአንድ ወር ውስጥ ያጠናቅቁና ይሄን ያህል ምቱ ሌሎችም እንዳይመቱ ይሄን ያህል ነው። እንግዲህ እኔ አይምሮዬ አሁን እንግዲህ ድምፄ ብሎ ድምፅ ሁሉ ተቀይሮ ነበረ። አንገት ስለተመታ አንገት ላይ አይደል ድምፅ የሚያወጣው ያለው ይሄ ላርኔክስ ምናምን ቮይስ ቦክስ የሚባለው እንትኑ እና ድምፅ ሁሉ ተቀይሮ ነበረ ያን እንትኖቹ ሲመጡ። ግን እኔ ወንድሜ ተመታው ብዬ ስንት ሰው የተመታበት ሀገር ተወልጄ ያደግኩ እሪ ምናምን ምል ሰው አይደለሁም በተፈጥሮ ማለት ነው። ያ የጎዳኝ ፓርት አለ። ዊልቸር ይዤ በመሄድ ነበረብኝ በዊልቸር እና ጤናዬን ማካበድ ነበረብኝ። እንደዛ አይነት ሰው አለመሆነ ትንሽ ከእንትኖች ጋር እንትን ብሎ ነበር። እኔ ለጤናዬ አሁን የጥሩ ኢምፕሩቭመንት ይሉታል እነሱም ማክሲማም ኢምፕሩቭመንት ይሉታል። ማክሲማም ወደ ስታተስኮ ያኔ ሳይመታ በፊት ወደ ነበረበት ካልተመለሰ ይላል ህጉ። አሁን ያኔ ሳልመታ በፊት ስራ የገባሁበት ጋር ደርሻለሁ አልደረስኩም። እኔ ፖለቲካ ማጥንቻለሁ፣ ሆስፒታል ነው የተመታሁት። ልክ ስራ ከመግባቴ በፊት የሆንኩት ድረስ እስክደርስ ድረስ የማሳከም ግዴታ አለው ኢንሹራንሱ። ይህን ለአንተም ለወንድሞችም ለሚሰሙትም አሜሪካ በተለይ አውሮፓ ያሉት ኢትዮጵያ ተው ይመታና አሁን በአሁኑ ሁኔታ አምሶር ፐርሰናል ጥያቄ ሊሆን ይችላል። ማንኛውም ጥያቄ ጠይቅ። አሁን ኢንካም ሪፕሌስመንት አለው ማለት ገቢ እንዴት ነው? በሳምንት እየሰጡ ነው? አሁን ምንድን ነው የሆነው? ጥሩ ጥያቄ ነው እኮ ጠየቀኝ። አንድ ሰው ከተመታ በነፊት አለው። እኔ በኔ ደረጃ ወደ በወር እኔ 6 ፊገር ምናምን የሚሰራው ሰው በእኔ ደረጃ ብዙ ነበር ብሩ።
አጋጣሚ እኔ በሳምንቱ የሚሰራው ብርና በነፊቱ በለጠ። ከዛ ያው ኢንዲቪጁዋል የሚባለው ሰው እኮ ሁማን ኔቸር ሁሉም ያለው ሚቀኛ ነው። የአሜሪካ ሚቀኛ ነው፣ ከአበሻ ሚቀኛ ይበሳል ብዬ የሚቀልደው እሱን ዲስፒዩት አደረጉ። ዲስፒዩት ሲያደርጉ እኔ እንግዲህ ወገኖች አሉኝ እንዳንተ አይነት ኢትዮጵያ ያሉ 20,000 $10,000 $10,000 አራተው ምናምን እኔም ደግሞ አጠራቅሜ ነበር ትንሽ ገንዘብ ነበረችኝ። ፒኤችዲ ትምህርት ላይ እኔ አሜሪካን $170,000 ሰጥቶ ከእንትን ጋር $250,000 ከፍሎ ያስተማረ ሀገር ነው። ከኢትዮጵያ ፓስፖርቱንም ስለሚይዝ አሳንሼ ማየው አይደለም። ሀገር ግን ለሀገር ምን አደረክ ያ ስለሆነ ካልኩሌሽኑ ከ7 ወር በኋላ ዲስፒዩት አደረጉ ማለታቸው ስራ ግባ ማለታቸው ነው። ለምን ወሬ ሰርብላንስ ቀጥሮ አበሻ ሁሉ ቀጥሯል በእኔ ላይ እና አበሻው ይከታተላል። ለሰፊው ህዝብ አንተ ምን ታስተላልፋለህ? አሁን እንደዚህ አይነት ነገር ቢገጥማቸው አበሾች ብዙ እንደዚህ አይነት ነገር እግዚአብሔር አያድርስብን። አሁን ለምሳሌ እንበልና እንዲህ ያሉ ነገሮች ሌሎች ነገሮችም ይሄ ምንድነው የሚባለው ወርክ ፕሌስ ኢንጁሪ ነው አይደል የሚባለው? ወርከርስ ኮምፐንሴሽን ወርክ ፕሌስ ኢንጁሪ ነው የሚባለው ኢንጁሪው ራይት። በስራ አካባቢ ላይ የሚያጋጥም ጉዳት አሁን አበሻው ቢያጋጥመው ምን ትመክራቸዋል? በቃ ይሄን ነው። ይሄንን ተጠየቀኝ፣ በጣም አመሰግናለሁ። በቃ ገብቶሃል ማለት ነው ቴዲ። እና ቱ ዘ ወርክ እና ፍሮም ዘ ወርክ የሚባል አለ። አይፈቀድም። ስራ ቦታ ሆነ እዛው በተፈቀደ ሰዓት ስኬጁል ላይ ስትሰራ አደጋ ከደረሰ ወዲያውኑ 2 ወር 1 ወር እንደየሀገሩ ህግ ይቀየራል፣ ይለወጣል። ፋይል ታደርጋለህ። የኔን እነሱ ናቸው ፋይል ያደረጉት። የኔን ሆስፒታሉ ነው የኔ ሆስፒታል ነው ፋይል ያደረገው ሰው። አሁን ግን አጋጣሚ የግል ቢሆን እኔ ለስቴት ስለሚሰራ ነው። የግል ቢሆን ፋይል ስለማድረግ አንቺ እራሳችሁ ፋይል አድርጉ። ፋይል ስታደርጉ በተለይ አሜሪካን ያላችሁ የትም ስቴት ላይ ወርከርስ ኮምፐንሴሽን ኮሚሽን የሚባል አለ። ኮሚሽኑ ኢንቨስቲጌት ያደርጋል፣ ይጠይቃል፣ ያሳክማል። ሜሪላንድ ደግሞ ትልቅ ነገር የራሲን ዶክተር የማየት መብት አለ ሜሪላንድ ላይ። ሌላ ስቴት የራሲ ዶክተር ስለሌለ የእነሱ ዶክተር ደህና ነው ምናምን ይልና ይጽፍባል፣ ይገልሃል። በነገራችን ላይ የኢንሹራንስ ዶክተሮች አሉ ለኢንሹራንስ የሚሰሩ። በነገራችን ስራ ዩኒየናይዝድ ነው፣ ዩኒየን ነው፣ ስቴት ነው፣ የስቴቱ ነው፣ የስቴቱ ነው ሆስፒታሉ። ስለዚህ ዩኒየን አላቸው። የስቴቱ ነው ደግሞ የፍርድ ቤት ነው። አጋጣሚ የኔ የስቴት ዩኒየንም አለኝ፣ የሰራተኞች ዩኒየን አለን። ዩኒየኑ አልጠቀመኝም። የጠቀመኝ የስቴቱ ኢንሹራንሱ ነው ያሳከመኝ። እኔ ደግሞ ታታሪ ሰራተኛ ነኝ፣ ተማሪ ነኝ። ምንም ሌላ ኢንትረስት ያለኝ ሰው አይደለም። እንዲያውም ፈጣሪ ሰውን የሰራው ለስራ ነው ምለው። ያኔ ስቀልድ እኔ ቴዎሎጂ ትምህርት ቤት ነው ቨርጂኒያ ነበረ። አንድ መሐመድ የሚባል እንኳን መጡ ምናምን ብሎ አበሻ ይቀልዳል። ደስ ይለኛል እኔ ሰው ሲቀልድ፣ መብቱ ነው የመናገር መብት ስለማመን። እና ዩኒየኑ ሳይሆን ኢንሹራንሱ ሆስፒታሉ ፋይል ስላደረገ። በነገራችን ላይ ሆስፒታሉ እኮ ይጠየቃል፣ ካላሳከመ ኢንሹራንስ ከሌለ እኮ ይጠየቃል እንደ ማንኛው። ለምን ለኢንሹራንስ ላይሰንስ የሚሰጡ ለሆስፒታል ላይሰንስ የሚሰጡ አሉ በህግ። እንደ ኢትዮጵያ ምናምን የመንግስት ነው ምናምን ነው የሚባል ነገር የለም። ያንን እኮ ትግላችን አሁን ቴዲ ከአንተም ጋር ኢትዮጵያም ሌላ ሀገርም እንደዚህ ይኖር ነው። እነዚህ ላይሰንስ የሚሰጡ ይጠይቋቸዋል። እኔ ደግሞ ሆስፒታል አድሚኒስትሬሽን ነው አንዱ ማስተርሴ የሰራሁት። ትንሹ እውቀት አለኝ አድሚኒስትሬሽኑ እንዴት እንደሚሰራ። ከኔ እውቀትን በላይ ግን የፈጣሪ እርዳታና የሰዎቹ ቅንነት፣ የአንዳንዱ ኢንዲቪጁዋል መጥፎነት እያለ ግን አጀስተሩ ለማቆም ፈለገ። ለምን የተሳሳተ መረጃ አበሻ ቀጥሮብኝ ሰላይ ልኮ ሰርቭላንስ ይባላል። በተሳሳተ መረጃ የተሳሳተ ውሳኔ ሊወስን ነበር። ለእኔ ከዶክተሮች ውስጥ አንዱ ስራ ትገባለህ ወይስ ቦርድ ትወጣለህ ነበረ። ያኔ በጣም አንገቴ ያመመኝ ጊዜ 2 አማራጭ አለ። ግን ዶክተሮቹ ናቸው የሚወስኑ አይተው። የአሜሪካ ዶክተር በጣም ቅን ናቸው፣ በጣም የተማሩ ናቸው፣ በጣም የተከበሩ ናቸው። እና በኦብጀክቲቭ አሴስመንት ይሄ ኤምአርአይ ሲቲ ስካን ምናምን በሚለው ነው። እናም አበሻው ምንድነው የሚመክራችሁ? እሱን ሄዳችሁ አርጉ፣ ካልሆነ ኤቪደንስ የለም ይሉና ስራ ግባ ይሉሃል። ስራ ከገባ በኋላ ደግሞ ፐርፎርማንስ ወደቀ ተብሎ ትባረራለ። አውቆ ነው ወይንም የአያቱ አንገቴ ተጣሞ የአያቱ ነው ፋሚሊ ሪሌቲቭ ነው ብሎ ይሉሃል።
ኢንሹራንሶች ኢንሹራንስ መክፈል አይፈልግም። ለምን? አንተ ካናዳ ስላለ ኢንሹራንስ ነው። ተመታ አይደል እንዴ? ዊትነሶች አሉ። ይሄ ፎርሾር የምሰራበት ቦታው ላይ ካሜራ አለ። እንዴት ነው ይሄ? ሄሬዲተሪ ነው? የአያቱ ነው የአባቱ ነው? ሌሎች ኤቪደንስ ከሌለ ኤቪደንስ ቤስድ ኢንፎርሜሽን ይባላል። ኤቪደንስ እንዴት ነው ላይ ማይኖር? ስትመታ ሰዎች የሉም እዛ አካባቢ ጋር? ይሄ ሺሴይስ የሚባለው ቴዲ በሰው በምናምን ትልቅ ነገር ያልከው ካሜራ ነበር። ካሜራውን ደብቀዋል ላለማሳየት። በጣም እንትኑ ብዙ ስለሆነ ክስ አይደለም እኮ ወርከንስ ኮምፐንሴሽን ካሳ ነው፣ ክስ አይደለም። ከሰ ከምታገኘው በእነሱ በህጉ የተፈቀደልህ አለ በኢንሹራንስ። እኔ ልለፈለኩት ዶክተሮቹን ማየት አለባችሁ። ዶክተሮቹ ደግሞ አብጀክቲቭ የሚባለው ሳብጀክቲቭ ሳይሆን አብጀክቲቭ የሚባለው ማስረጃ ያስፈልጋል። ይሄ ቁስለቱ ካለ አሁን ኢወርልድ በምን ሁኔታ ላይ ነው ያለው? አሁን እንግዲህ እኔ ምለው አንተ ጥሩ ጥያቄ ጠየቀኛል። ፔን ኢዝ what the person says ነው የሚባለው። እኔ ምለው አለኝ። ዶክተሮችም ጋር ክርክሩ ይሄ ነው። ስለሚያውቁ ዶክተሮች ያውቃሉ። ዶክተሮች ደግሞ የሚያሉት አለ። ለዛ ነው ዶክተሮች ደግሞ አሁን ብዙ ሕክምና የአብጀክቲቭ አሁን ይሄ እንትኑ ምናምን እርጉዝ ሴት ውስጡ ያለውን በእንትን አይቶ ነው በመሳሪያ ማየት አለ። ዝም ብሎ አይቶ ሆዷ እንትን ስላለ እርጉዝ ማለት አለና በመሳሪያ አይተው ዶክተሮች የሚሉ አሉ። ዶክተሮቹ ምሉት ለጠበቃ ሪፖርት ይደረጋል ይላል። እኔ አሁን ይህችን ጥያቄ ይለፈኝ ነው። እኔ አሁን ጤናማ ነኝ አልልህም። ተመትቻለሁ። የትኛውም መስሪያ ቤት ካሜራ ለአንተ ላሳይ ይችላል እንጂ ለፖሊስ ሪፖርት ካደረግ ፖሊስ የማየት ፖሊስ ያያል፣ ተገዶ ያያል፣ ተገዶ ያሳያል። አናሳይም ማለት አይችሉም። አናሳይም ግን ኢንተርፕሪቴሽኑ ነው። ገብተዋል። ፐርሰፕሽን አለ፣ ገንዘብ አለ፣ ጉቦ አለ፣ ንቀት አለ፣ ምናምን አለ እና ትልቁ አሁን አምጥታል መረጃ ያጠፋሉ፣ ይቀይራሉ፣ ሪፖርቱ ማለት ነው። ያ እንዳይሆን አብጀክቲቭ እና ሳብጀክት ይሄ የሕክምና ዋን ያጠፋሉ፣ ይቀይራሉ። አንተ አሁን ለምሳሌ አይምጣብህ፣ ተመታ፣ እኔ ተመታው፣ ተመትቼ ህጎች አሉ። ህጎቹ አሁን በሱ ጥፋት ነው በሷ ጥፋት ነው የሚባለውን አይቀበልም ኮሚሽኑ። አንተ አሁን ወድቆ ነው ታውቃለህ፣ ይሄ ዌት ነው ዌት ፍሎር ነው የሚባለው ታውቃለህ፣ የሚለጠፈው እያየ ነው የወደቀው። እኔ ምልክቱን አድርጌ ነበር ብሎ ነው እንግዲህ አዳልጦኝ ጣልን ስል፣ አንዳንድ ዳኛ ግን አይቀበልም፣ አዳልጦታል። እንትን ማስቀመጡ በቂ አይደለም የሚባል ነገር አለ። ኤኒሃው ኢንሹራንስ ነው። ኢንሹራንስ በተለይ ለአንተ በተለይ ለካናዳ በኢንሹራንስ ዲፔንድ ለሆናችሁ ኢንሹራንሱ 3D አንተ የህግ ባለ እኔ ፖለቲካ ስላጥን ነው 3D። አንደኛው ድሌይ ነው የሚያደርገው፣ ያሰቃያል። ሁለተኛው ደግሞ ድና መጀመሪያ ድና ያደርጋል፣ አላውቁም ይላል። ማን ነው ይላል። እኔም አጀስተር ደውሎ ዱ ዩ ሃቭ አተርኒቱ አለ። አየ ዱ ዩ ሃቭ አተርኒቱ፣ አንተም ጠበቃ አለ። አየ ተነግሯል። እሱ አይፈልግም እንትን አንተም ጠበቃ አለህ ምን ማለት አለ ወይ? በቃ ያ ጠበቃ አልገባኝ። አንተም ማለት እኔ እንግዲህ እዚህ እንግዲህ ለአድማጮች አንድ ነገር ጠበቃ ከያዘ ጠበቃን አናግር ትላለ እንጂ ዝም የማለት መብት ይላል። አመንድመንት 2 ነው አንደኛው ነው እንጂ ዝም ማለት ሳይለንት የመሆን አሁን ይሄ እንትናን ፈርምና ውጣ ጥፋተኛ ነኝ ይሄ በጣም ያመኛል። እኔን ከከሰስኩ በኋላ እስኪሻልህ ድረስ ምንም አይነት ኢንተርቪው አትስጥ፣ ሶሻል ሚዲያ አትጠቀም ምናምን የሚባሉ ነገሮች ተነግረዋል ለጠበቃዬ። ጠበቃዬ ጋር ነው መምራት ያለብኝ ነበር። ሶሻል ሚዲያ ላይ እንዳትወጣ ተብለሃል? ናንዳን ነው እኔ ሶሻል ሚዲያ ላይ ህዝቡ እኮ መማር አለበት ነው። እኔ እሽላችኋለሁ እንዴ? የመናገር መብቴን ደግሞ እንዴ የመስራት እሽላችኋለሁ አይደለም እኔ አይወስዱብኝም፣ አልሰጥማ ያንን አንተ ኩላልት አይደለም። ለምሳሌ እስኪሻለ ድረስ ይሄ የወንጀል ክስ አይደለም እኮ ስራ ቦታ የወርክ ፕሌስ ኢንጁሪ ነው። ይሄ እኔ ሴት ደፍሬ ወይም የሆነ እኔ መትቼ አይደለ ሳይሆን ከጤናው ይሄ የተያያዘ ነገር ነው። አሁን ሕክምና ሰዎች ነው እንዲናገሩ የሚችሉት። አሁን ጭንቅላት ሲመታ አንገተ ሲመታ ምናምን ድምፄ ላይ ችግር አለ ምናምን ስላል ከረጅም ሰዓት
እንዳትናገር ሪከቨር እንድታረግ ከማስተማር መናገሩ ነው። ስፒች ቴራፒስት ይላል። ስፒች ቴራፒስት አውራ ይላል ሚዲያ ላይ። አዎ አንተ አሁን ለኔ ስፒች ቴራፒስት ነህ እኮ አየህ፣ ሳወራ ሚሞሪ እንትን ካለ አሁን መጽሐፍ የጻፍኩትን እያየው ነው። ሚሞሪ ጥሩ ነው ወይ መርሳት አለ ወይ ይሄ ሚሞሪ ሎስ የሚባለውን እንግዲህ እኔ 10 ዓመት ሰርቻለሁ። ከጠዋት ጀምረ እስከ ማታ ያደረግከውን ያለፍክበትን ነገር ማስታወስ ትችላለህ? አስታውሳለሁ። የማስታወስ ደረጃዬ ከጠዋት ተነስተህ ምን አደረግ? መናገር ያለበትን ብቻ ነገር ሌላ ሚስጥር ምናምን ሳይሆን ከጠዋት ጀምረ እስካሁን ሰዓት ድረስ ምን አደረግ? ሽንት የሸናሁትን ሁሉ ልንገርህ ማለት ነው። ለፈውና ዋና ነገር እሱ ኮል ኦፍ ኔቸር ይባላል። ያው ነው እኔ ጠዋት ተነሳው። በፊት እንግዲህ 6 ነው የሚነሳው። አሁን ወደ 8 ወሰደብኝ። ያ ካሳ ያስፈልገዋል። ስንት ነው ግምቱን ዳኛ ይገምታል። እና ከዛ በኋላ ለጤናዬ የሚሆን ኒውትሪሽኒስቶች ያዘዙ እንግዲህ አሜሪካ አይደል ያለው ምግቤን በላው። እኔ ኢትዮጵያ ውስጥ የሆቴል ሐዋሳ የሆቴል ማኔጅመንት አስተማሪ ነበርኩና እኔ የኔን ምግብ እኔ ነኝ እንደ ፕላንቶች አታርዝመው። ዋና ምግቤን ሰርቼ በላው። እሺ ምግቤን እንዳልሰራ አሁን ቅድም አንድ እጄ ተጎዳ የሚባለውን እንግዲህ ታውቃለህ። እዚህ አሙቀ የምትበላቸው ምግቦች አሉ። እኔ ፈረንጅ ሀገር ቆይቻለሁ፣ አረብ ምኖር ያለው። ከዛስ ምሳ በላው። አሁን ለሚሞሬ አንዳንድ ነገሮችን ማንበብ ማየት ነበረብኝ። ሳነብ ነበር ቅድም። አሁን ኪሰንጀርን ምናምን ማወቄ ትልቅ ሚሞሪ አይደል? ሚሞሪ መመለሴ ነው። እና አሁን ልጅቱ ቅድም አንተን ብለሃል ተቆርጦ እንመጣለን እሱ ላይ ልበለው እኮ ቋሚ ጠላትም ወዳጅም ሳይሆን ኢንትረስት ነው ያለውን ሚሞሪ ውስጥ አለ ወይ? ሚሞሪ ሎስ ባረግ አሁን አላስታውሰው ኮምፕሊትሊ። አሁን እኔ የሚጎዳኝን እያወራው ነው፣ ግን እኔ አልዋሽም። ሚሞሪ ሎስ አድርጋለሁ ስል ካልኩሌት ይደረጋል። ማሽን አለ። ምሳ በላ፣ ከዛ በኋላ መጽሐፍ አነበብ። ከዛስ ምን አደረግ? የትም እኔ የሚሄድ ሰው አይደለሁም። በአስተዳደገ የትም ይሄ የሚዞር ሰው ይሄ ጠጅ ቤት ምናምን የሚሄድ ሰው አይደለሁም። በተፈጥሮ አይደለሁም። በፊት ማለት ነው። መጽሐፍ ካለ መጽሐፎችን፣ ትምህርት ቤት ካለ ትምህርት ቤት። ሩቲኔን ነው የምነግርህ ከዚህ በፊት ያለውን። እነሱን ሩቲኖች ውስጥ አሁን 70% አደርጋለሁ። 30%ቱ እኔ የምለው ማለት ነው። ዶክተሮቹ ደግሞ ያዩና ሪካርድ ስለሆነ አይ 60 ነው ምናምን ነው ካለ ካልኩሌሽኑ በዛ ነው የሚሆነው ማለት ነው። ስለዚህ ጠዋት ቁርስ በላ፣ ምሳ በላ፣ መጽሐፍ አነብብ። ከዛ ምን አደረግ? ከዛ እንግዲህ ለዶክተሮቼ እምቢ ያሉኝ ብስክሌት እነዳ ነበር። አልነዳውም ዛሬ። ሌላ ዝናብ ነበር ደግሞ ዛሬ እኛ ጋር ውጪ ተናፈስኩኝ። አየር ነበር። ከዛ አንተ መጣ። አንተን ዝናብ ላይ የተናፈስከው? ኖ በረንዳ ላይ ነው እንጂ ዝናብ ላይ እንግዲህ ይሄ ከባድ ሚሞሪ ሎስ ነው በአሜሪካ ሕግ። በዝናብ ከወጣማ አስገዳጅ ነገር ከሌለ ከባድ ነገር ነው። እኔው ከዛ ያንተን ፋሎ ስላደረኩ መጣ። ከዛ አላርም ያደርገኛል። ያ ታውቃለህ ቴክኖሎጂው ገባው። እንግዲህ ያንተ ትልቅ ትምህርት ነው፣ ትምህርት ቤት ማለት ነው። አሁን ሰው ማስኔ አሁን እዚህ ጋር ደርሳል። ቴንኪው። እኔ ጋር መምጣቴን የረሳ መስሎኝ ነበር። አስታውሳል። እሺ እኔ ጋር መጣ። ስንት ዙር እድል አገኘህና አወራ? ጥሩ። ሁለት ጊዜ ነው። ሶስተኛው ነው ይሄ። እኔ እችን አረሳም። አሁን እኔ ገንዘብ ፈላጊ ምናምን አላውቅም። አንድ ተኩል ምናምን ይላል። እንደዛ አይነት ሰው አይደለሁም። ታስታውሳለህ? እንደዛ አይደለሁም። እንደዛ ቢሆን አሁን ይቀዳሉ ፐርስ ብለው ምናምን በጣም ይገርም። ይሄን ይቀዳና ጤናማ ነው 24 ሰዓት። አንድ በካናዳና አሜሪካ ግጭት አላለ እዛ ሚዲያ ላይ ያ የሚቀበል ተቀባይነት የለውም። በወርከርስ ኮምፐንሴሽን ምንም እኮ ቢሉ አንተ ፎቶ የለህም አይደል? ቪዲዮ የለም። አያውቅም እኮ ሰው። እንዲሁም ሳያስፈቅድ እኔ ጥያቄ የሚጠይቀው እኔን አስፈቅዷል ወይ ይሄን ቪዲዮ ላይ መውሰድ ነው የምለው። ሰዎች አያውቁም። ቪዲዮም የለም ፎቶም የለም ብዬ ነው ብሉ እንኳን ማስፈቀድ አለባቸው ነው ሳይንሱ። የቴድን ቪዲዮ ለመለጠፍ ቴድን አበሻ አያደርግም፣ ኢትዮጵያ እናደርግም። አሁን ዲስፕሊን ስለሌለን
እና በዚህ በካናዳው በአሜሪካ ህግ ያንተን ቪዲዮ ለመልቀቅ ዳኛ ለመውሰድ ዲድ ዩ አስክ ሂም ፐርሚሽን ይላል። ኖ ካለ ተበላ አለው። እንዴ ኢወርልድ ፎቶ አለ፣ ቪዲዮ አለ። እኔ እዛ የሚለቃቸው እኔ እኮ አልኩ እኮ እኔ ትምህርት ቤት መሄዴ አንተ መብራት አብርተህ እንቅብ ውስጥ አትከትም ይላል መጽሐፍ ቅዱሱ። ጋን ውስጥ አታስቀምጥም መብራቴን። ኢወርልድ ፎቶ ወይ ቪዲዮ አለ? እኔ አለኝ እኮ እዛ የለቀኳቸው ቲክቶክ ላይ። አዎ አገር ምን አይቻላትም። እግዚአብሔር አንተ ቢዚ ነህ እኮ አንተ። አሁን የኔ ገብቼ እኔ አሁን ሲሪየል እንትኑን ኤፒሶዶቹን ሁሉ ጀምሬ ያለውኝ ለምን ለእኔ ስፒች ቴራፒስት ነህ። የቴዲ ቤት የፖለቲካ አይዲያ ሼር የምናደርግበት ብቻ ሳይሆን ስፒች እኔ አሁን ለዶክተሩ ይህን ብል ታንክ ዩ ዩ ዲድ ግሬት ቲንግ ነው። እኔ ጋር መታውን ከዚህ ከወንድሞች ከእህቶች ጋር ስታወራ ደስ ይላል እንዴ? አይዲያን እንደ ወንድሞች በህብረት ቢቀመጡ ደስ ይላል። ከአሮን ፀጉር ሁሉ በላይ ያምራል አለ መጽሐፍ እኮ ነው። እና የግድ አንድ እንትን ውስጥ መቀመጥ አለ እንደ አየሁ ቲክቶክ ላይ ሰበሰብካቸው እኮ እና በዚያውም ባላንስ ለማድረግ የጽምዶ ደጋፊ ቴዲ ብልጽግና ነው አሉ። የቱ ጋር ነው የበለጸገው? ኢትዮጵያ ነው አሉ። አቦ ኮሚሽነር ባያደረጉት አልኩ እኔ ያልኩትም ነው የምልህ። ታዲያ ለምን ኮሚሽነር አያደረጉትም? እና ትሰበስባለህ፣ ባላንስ ልታደረግ ትጥራለህ። በዘዋይ ሪሰርች እኮ ነው። አሁን የቅድም የሪሰርች ጥያቄ ናቸው። ደቡብ ምን ትላላችሁ? ጽምዶ ይምጣ ወይ? እያንዳንዱ ብጠይቅ አሁን ይምጣ ነው ለው። እርቧል እኮ ሰው ተርቧል። ዊሽ ኩክ ሪከቨሪ። በጣም በኔና በአድማጮቼ ስም እግዚአብሔር ጨርሶ ፈውስ እንዲሆን ምን ይመኛሉ። አሜን አሜን አሜን። እውነቴ ነው። እግዚአብሔር ሙሉ ለሙሉ ጤናን እንዲሰጥ እኔ አቅሜ በፈቀደ ሁሉ እጸልይልሃለሁ። አይዞ በርታ። ወንድሞች እህቶች እዚህ አለን። እሺ ያጋጥማል። የሰው ልጅ ነገ መውደቂያችንን አናቅማል። እውነት ነው። ነገ ምን እንደሚያጋጥመን አናቅም። ሁላችንም ያለነው መንገድ ላይ ነን። መኪና የሚነዳው መኪና ይነዳል። ስራ ቦታ ያለው ስራ ይሰራል። እኛ የምናውቀው እስካሁኑ ሰዓት ድረስ ነው። ከዚህ እኔ ለዛ ነው ከደቂቃዎች በኋላ በህይወታችን ምን እንደሚፈጠር እኮ አናውቅም። ለዛ ነው አንዳንድ ጊዜ ሰው ክፉ እኔ አሁን በቃ ሰው ጭካኔ የተሞላበትና ክፋት የተሞላበትን ንግግር ሲናገር ነገ ህይወቱ በሱ እጅ እንዳለች እርግጠኛ የሆነ ነው ይመስላል። ስለዚህ በማንኛውም ሰዓት ድረስ ህይወታችን ከኛ ልትነጠቅ ትችላለች። ገባ አንድ አደጋ እግዚአብሔር ነው የሚያውቀው። እግዚአብሔር ከክፉ ይጠብቀ ነው ብለው አንተም እንግዲህ አንድ ባልጠበቅከው ባልተዘጋጀበት ሁኔታ እንዲህ ያለ ነገር ተፈጥሮብሃል። ዋናው እግዚአብሔር ለቤተሰቦች በህይወት መትረፍ ነው። መሞትም አለ አለ ስንት ጀግና ወድቋል። ቴዲ ስንት ጀግና ወድቋል። መሞትም አለ። ስለዚህ እግዚአብሔርን ደግሞ አመስግነው እንደዚህ አይነት ነገር ከእንደዚህ አይነት ከከፋ ነገር ስለጠበቀ ማለት ነው። እናወራለን። መጽሐፍህ ሲወጣ ደግሞ እርግጠኛ ሆኜ የምነግርህ የኢትዮጵያ ህዝብ እዚህ ተሰብስበን ኢትዮጵያውያን ተሰብስበን እንመርቃለን። እያንዳንዱ ፖለቲከኛ እያንዳንዱ ታዋቂ ሰዎች መጥተው ከመጽሐፍ አንዳንድ ገጽ ሁለት ገጽ ላይቭ እንዲያነቡ አደርጋለሁ። ሞቅ አድርገን እንመርቃለን። እግዚአብሔር ለዛ አብቃ። ልክ ስትጨርስ አሳውቀኝ። አሁን ይሄ ህዝብ ሰምቷል። በመጣህ ቁጥር ሁሉ ይጠይቃል መጽሐፉ የደረሰ ስለሚል እዛ ላይ ፎከስ አድርግ። እኔም ልክ እንዳንተ አልሳካ እያለኝ አልሟላ እያለኝ ነው እንጂ እንደዚህ በመነጫጭረው ነገር አለ። እኔም እንዲሳካልኝ ኃይልና በርታት እንዲሆን እግዚአብሔር ጸልይልኝ። ይሄን ነው የምልህ። ቴንኪው ኢወርልድ ታንኪዩ። ሰላም ይስጠን። እስከዛ ድረስ እግዚአብሔር ሰላም ይስጠን። እግዚአብሔር ያክብርልን። ይሄ አድማጮችን ሁሉ እግዚአብሔር ያክብርልኝ። እንግዲህ ላለሁኝ አሳውቅሃለሁ። እኔ በአድሬሴ እልካለሁ 1 2 3 ኮፒ። ከዛ በኋላ ዋናው እንግዲህ ፊድባክ መስጠት ነው። ለሀገራችን ለዓለም መስራት ነው። ለዚች ዓለም ከላይ ሲበላሽ ከታች ይበላሻል። ከታች ሲበላሽ ደግሞ ምናምን ቅድም አንተ ሁሉ የምታወራው ነው እና ቀጥልበት። እግዚአብሔር ያክብራችሁ። እግዚአብሔር ሰላም ይስጠን። እኔ መጨረሻውን ሁሉ ነገር የተባለውን ሁሉ አሳውቃለሁ በቅርቡ። ሰላም።